በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የነቢያትና የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት የአባታችን የቡሩክ ተክለ ሃይማኖት በረከትና ረድኤት ከሁላችን ጋራ ይሁን። የተከበሩ አባታችን መላከ ጽጌ ክቡር አራት አይና የኔታ ገብረ ማርያም በመካነ ስብሐት ልደታ ለማርያም የአራቱ ጉባኤያተ መጻሕፍት ምስክር መምህርና የደብረ ጽጌ መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን አስተዳዳሪ፣ የተከበሩ አባታችን ሊቀ ኅሩያን ቆሞስ አባ ወልደ መድኅን የዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በቸርነቱ ለዚህ ቀን ያደረሰን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁን ለአባታችን ለብርሃነ ዓለም ለብሩህ ኮከብ ለብሩክ አባታችን ለተክለ ሃይማኖት የልደት በዓል እንኳን በሰላም አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ያው በጣም ብዙ መምህራን አሉ። የኔታ አራት አይና የሚያስተምሩ ነበር። በእውነቱ እምቢ እያሉ ነው እሳቸው እንጂ አስቸግረውኝ ነው በእውነቱ እንጂ እኔ ማስተማር ፈልጌ አይደለም። እያስቸገሩ ግን እምቢ ይላሉ፣ አላስተምርም እያሉ ለወደፊቱ ይተው በሏቸው። እያስቸገሩ ነው፣ አላስተምርም እያሉ ነው እንጂ እሳቸው ነበር የሚያስተምሩ። ደግሞ ምንም ነገር ቢያመካኙ እሺ አይሉ። አንድ ጊዜ ደብረ ብርሃን ቅድስት ሥላሴ ተገናኝተን አይ እርሰው ያስተምሩ እኔ ገና ተማሪ ነኝ አልኳቸው። ከኔታ ክቡር ሊቀ ሊቃውንት ዕዝራ አዲስ እየተማርኩ መንበረ መንግስት እኔ ተማሪ ነኝ፣ ሰው ያስተምሩ፣ ሰው መምህር ነዎት፣ ወንበር ተክለዋል አልኳቸው። ተማሪ ከሆንክ በል ታዘዝ እንግዲህ አሉኝ። ስለዚህ በምንም ምክንያት እያስቸገሩ እምቢ ስላሉ ለወደፊት ያስተምራሉ። ዛሬ ደግሞ እኔ እታዘዛለሁ ማለት ነው። እግዚአብሔር በመካከላችን ተገኝቶ ያስተምረን። ዘተወክፈ አሃደ ሕፃን ዘከመዝ ኪያየ ተወክፈ፣ እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ በሉ። ሁላችሁም እንደዚህ ያለውን ሕፃን በሉ የተቀበለ እኔን ተቀበለ። ድገሙ። እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ። ሶስተኛ እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ። የማቴዎስ ወንጌል ምዕራፍ 5 ቁጥር 5 ማቴዎስ ምዕራፍ 18 ቁጥር 5 የማቴዎስ ወንጌል ምዕራፍ 18 ቁጥር 5 የማቴዎስ ወንጌል ምዕራፍ 18 ቁጥር 5 እስቲ ምዕራፉን ንገሩኝ። ምዕራፍ 18 ቁጥር መያዝ አለባችሁ፣ መያዝ አለባችሁ። እናንተ ዝም ብላችሁ እየሰማችሁ ነው፣ እየሰማችሁ ነው። አንድ የማይጠቅም ነገር ላምጣላችሁ። የማይጠቅም ነገር ውሃ የሌለው ወንዝ ይጠቅማል? እንጀራ የሌለው መሶብ ይጠቅማል? ጡት የሌላት እናት ያው ካጣች ግን ትጠቅማለች። ፍሬ የሌለው ዛፍ ይጠቅማል? ምን ይጠቅማል? ሰይፍ የሌለው ሰገባ ይጠቅማል? ሰገባ አታውቁም? የሰይፍ መግቢያው ማለት ነው። ትጥቅ የሌለው ወታደር አሉ። የወታደሮችም በምን ይዋጋል? በምንም አይዋጋም ማለት ነው።
ቃለ እግዚአብሔር የማይዝ ክርስቲያን እንደዚያ ነው ማለት ነው። እንደዚያ ነው። አጋንንትን ማሸነፍ አይችልም። አጋንንት በህሊናው ክርክር ባነሱበት ጊዜ የኛ ሰልፋችን ጦርነታችን ከአጋንንት ጋር ነው። አጋንንትን ተከራክረን የምናሸንፍበት ሰይፍ የእግዚአብሔር ቃል ነው። ስለዚህ መያዝ አለብን። በውስጣችን የእግዚአብሔር ቃል እንደ ዛፍ ነው። ሰናፍጭ ስትተከል ከስር ያለውን ውሃ እየተሻማች እየተመገበች ማዕድኑን ሁሉ እየተመገበች ሌላውን ዛፍ ተነቃቅለዋለች። የእግዚአብሔር ቃል በልቡናችን ስር ሲሰድ የኃጢአት ዛፍ እየተነቀለ ይሄዳል ማለት ነው። መነቀል ይጀምራል። የእግዚአብሔር ቃል ግን በልቡናችን ከሌለ ግን ፈጽሞ ኃጢአት እየሰፋ እየተንሰራፋ እሾሁን እየተከለብን ይሄዳል ማለት። ስለዚህ ቃሉን መያዝ ይገባናል። እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ። ይሄን ያለ መድኃኔዓለም ነው። እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ ያለ ክርስቶስ ነው። ለማን ነው ያላቸው ስትሉ ለሐዋርያት ነው ያላቸው። ወመፁ ሀቤሁ አርዳዩ ለግዚ ኢየሱስ እንዘይብሉ መኑ እንጋ የአቢ በመንግሥተ ሰማያት። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ወደ ጌታ በመንግሥተ ሰማያት የሚበልጥ ማን ነው እያሉ መጡ ይላል። በመንግሥተ ሰማያት እንደው ትልቅ ሰው ማን ነው እያሉ ጥያቄ እየጠየቁ መጡ ይላል። ይህ ጥያቄ የተነሳባቸው ምክንያት አለው። እኔ ነኝ ወይስ ሌላ ሰው ነው? እኔ ነኝ ወይስ ሌላ ሰው? አሁን የዚህ ቤተ ክርስቲያን አጥቢያ ምዕመናን የሆናችሁ በዚህ ዙሪያ ያላችሁ ሰዎች እንዲህ ቢባል ምን ትላላችሁ? ይህንን ቤተ ክርስቲያን ከልጅነታቸው ጀምሮ የሚያገለግሉ የሚደግፉ አንድ ትልቅ ሰው አሉ ሲባል እኔን ነው የሚሆን አትሉም? ትላላችሁ። እንደዚያ ነው የምንለው። መልካሙን ለራሳችን ነው የምትወስዱ። እዚህ ሰፈር ሁልጊዜ የሚሰርቅ ሰው አለ ስል ደግሞ ምንድን ነው የምትሉት? እገሌን ሳይሆን አይቀርም ነው የምትሉት ማለት ነው። መልካሙን ለራሳችን ክፉውን ለወንድማችን ነው የምንሰጠው ማለት ነው። አሁን ሐዋርያት ምን አሉ? በመንግሥተ ሰማያት እንደው ትልቅ ሰው ማን ነው አሉ። ጌታን ነው የጠየቁት። አንተነህ መባል ፈልጓል ሁሉም ማለት ነው። ይህ ክርክር የተነሳባቸው ደግሞ አስታከው ለመጠየቅ ነው። በሶስት ምክንያት ነው። ቅዱስ ጴጥሮስን ጌታ ሶስት ነገር ብሎታል። አንደኛ ስሞን ወልደ ዮና የዮና ልጅ ስሞን ሆይ አንተ ብፁዕ ነህ፣ ብፁዕ አንተ ስሞን ወልደ ዮና አንተ ብፁዕ ነህ፣ አንተ አለት ነህ፣ አንተ ኮክ አለት የሚል ስም አወጣልሃለሁ። ወበዛቲ ኮክ አንጻ ለቤተ ክርስቲያኔ በዚያች አለት ላይ ቤተ ክርስቲያኔን እሰራታለሁ። ወይክልዋ አናቅጸ ሲኦል አንቀልቅሎታ ወአማስኖታ የሲኦል ደጆች አያናውጻቱም፣ ቤተ ክርስቲያንን በአንተ አለት ላይ መሰርታታለሁ ብሎ ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። አሃ እሺ፣ አለት የሚል ስም አወጣለት። ለእኛስ አላወጣም። እንኳን አለት ድንጋይ የሚል ስም አላወጣለን። እሺ ለምን? አንድ ጥያቄ በሉ። ሁለተኛ ደግሞ ምን ይላል? ወለከ እሁበከ መራሁተ ዘመንግሥተ ሰማያት ዘአሰርከ በምድር ይኩን እሱረ በሰማያት ወዘፈታይከ በምድር ይኩን ፍቱሐ በሰማያት። በሰማይ ያሰርከው በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታኸው በሰማይ ይፈታል። የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ አለው። አሃ ቅዱስ ጴጥሮስ ነው የሚበልጥ ማለት ነው። ሁለተኛ ጥያቄ። ሶስተኛ ደግሞ አንድ ቀን ጸሐፍት ፈሪሳውያን ተሰብስበው መጡና መምህር አሉት ጌታን። አቤት። ለቄሳር ግብር እንክፈል አንክፈል? የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው። አንዱ ተንኮሉ አሁን እዚህም ውስጥ እኮ አለ። እዚህ ወሬ ሊጠባ የመጣም ፖለቲካ የምንሰብክ መስሎት የመጣ እዚህም ውስጥ አለ አሁን ማለት ነው። እነማን እንደሆኑ እግዚአብሔር ያውቃል። ለነፍስ ተምረህ ብትሄድ ይሻል ነበር ልቅ ማለት ነው። አሁን ምን አሉት? ለቄሳር ግብር እንክፈል አንክፈል አሉት። አይ ክፈሉ ቢል አረ የሰውዬ ፖለቲከኛ ነው ሊሉት፣ አትክፈሉ ቢል ደግሞ በመንግስት ላይ ያምጻል ሊሉት ማለት ነው። ችግር እኮ ነው እናንተ። ከሰው ጋር መኖር እኮ ችግር እኮ ነው። ክርስቶስን በዚህ አጣብቂ ጥያቄ ጠየቁት ማለት ነው። ዛሬ የቤተ ክርስቲያን አባቶችን ይሄ መንግስት ልማታዊ ነው ቢባል ፖለቲከኛ ናቸው፣ እንዲህ ሰውዬ ተነካክተዋል ማለት ነው ይባላል። ይሄ መንግስት ሌባ ነው ቢባል ደግሞ እኔም አላልኩም ተሰረቀም እንላለን። ሌባ ነው ደግሞ ከተባለ ደግሞ አሃ
ይህም መንግስት ሊገለብጡ ነው ማለት ነው። ደግሞ ይባላል ማለት ነው። ችግር ሁሉንም ሲናገሩ ችግር ነው። ከዚያ በኋላ ጌታን ምን አሉት? ሳንቲሙ የማስቲ ሳንቲሙን አምጡት አላቸው። አመጡት። ዘመኑቱ መልኩ ወመጽሐፉ ከመጽሐፉ ላይ የተጻፈው ስምና ፎቶ የማን ነው አሉት። በቀኝ በኩል የኪሩቤል ስዕል አለው፣ በግራ በኩል የቄሳር ስዕል አለው። ሊያስቸግሩ አይደል የመጡ? በሉ እንግዲያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ምን ማለት ይመስላል? አንድ ጎኑን ለቄሳር አንድ ጎኑን ለእግዚአብሔር ስጡ ማለት ይቻላል? አንዱን ሳንቲም አስቸግረው ስለመጡ አስቸጋሪ መልስ መልሶ ሰደዳቸው ማለት ነው። እንዳይችሉ አደረጋቸው። ጥሩ በዚህ ተረተናል አሉና ሌላ ቀን ከበድ ያለ ጥያቄ አመጡ። ለደቀ መዛሙርቱ ቀረብ አሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። አሁን የማይታለፍ ጥያቄ አመጡ። በሐሳብ የመጣውን በሐሳብ ረታቸው። አሁን በተግባር መጡ። መምህራችሁ ለምን ግብር አይከፍልም አሉ። የነገስታት ልጆች ይገብራሉ አይገብሩም አላቸው። አይገብሩም ያስገብራሉ እንጂ። እንግዲህ እኔ የአብ የባህሪ ልጁ ገብራለሁ እንዴ? አስገብራለሁ እንጂ የንጉሥ ነገሥት የአብ ልጅ እኮ ነኝ እኔ የንጉሥ ልጅ እኔም ንጉሥ ነኝ አላቸው። ግን ከመእይት ሀወኩ ህዝቡ እንዳይበጠበጥ ግን አለ ቅዱስ ጴጥሮስን ሂድና ባህር እዚያ አሳ ተቀበልና አሳ አጥማጆች ደ አሳው ግብር አምጥተህ ክፈል አለው። ከዚያ በኋላ ተመልከቱ ምን አደረገ? አሳው ሲወጣ ከአሳው ውስጥ ምን አገኘ? ወርቅ ዲናር አገኘ። ከዚያ በኋላ ያንን ከፈለ። ምን አደረጉ መሰላችሁ? ሕግን ማክበር ስለሚገባው የሕግ ባለቤት ስለሆነ ግብር ከፈለ። ጌትነቱን ለመግለጥ ግን ለእኔ ባህር ትገብርልኛለች እናንተ ገብር ትሉኛላችሁ አላቸው። እኔ ባህርን የማስገብር የባህር ፈጣሪዋ ነኝ። እንስሳት አራዊት ለእኔ አውቀው ይገብራሉ። ምድር ትገብርልኛለች፣ ሰማይ ለእኔ ይገብራል። ይባርክዎ ሁሉ ግብረ እግዚእ ለእግዚአብሔር። እግዚአብሔር የፈጠራቸው ፍጥረታት ሁሉ የምስጋና ግብርን ለእግዚአብሔር ያወጣሉ። ለእኔም ለአንተም ክፈል ብሎታል ቅዱስ ጴጥሮስን። እንግዲህ ቅዱስ ጴጥሮስን ለእኔም ለአንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ ጴጥሮስ ነው የሚበልጥ ማለት ነው። ቁርጡን ይንገረን ዛሬ አሉ ሐዋርያት። ሶስት ነገር ለይቶ ስላደረገለት ዛሬ ቁርጡን ማወቅ አለብን። ማን ነው ትልቅ ብለው ጠየቁት። እሱ ደግሞ ነገሩን ከጉዳይ ያወጣና ወፀዋ አሃደ ሕፃነ ወአቀመ ማእከሌሆሙ ነገሩን ጴጥሮስንም ሳይጠራ ዮሐንስንም ሳይጠራ ቶማስንም ሳይጠራ ሌላውንም ሳይጠራ አንድ ሕፃን መጣና ከመካከላቸው አቆመ። ሕፃን ነው። ያን ሕፃን አቆመና ምን አላቸው? አማን አማን እብለክሙ እመ ኢተመየጥክሙ ከመዝንቱ ሕፃን ኢትበጉ ውስተ መንግሥተ እግዚአብሔር። እውነት እውነት እላችኋለሁ ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም አለ። ዛታሃተ ርእሶ ከመዝንቱ ሕፃን ውእቱ የአቢ በመንግሥተ ሰማያት። እንደዚህ ሕፃን ራሱን ዝቅ ያደረገ ሰው በመንግሥተ ሰማያት ትልቅ ሰው የሚባለው ይህ ነው አላቸው። እንደ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም አላቸው። እንደ ሕፃን ካልሆናችሁ ማለት ምን ማለት ነው? ይችን ልንገራችሁ። አንድ ሰው መንግሥተ ሰማያት ለመግባት እንደ ሕፃን መሆን አለበት። ሕፃናት አላችሁ? ዛሬ የሕፃናት ቀን ነው በእውነቱ። እንደ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም። የሕፃናትን ጠባይ አንድ ሁለት ሶስት ልንገራችሁ። አንደኛ ሕፃናት አንዱ ጥሩ ጠባያቸው ምንድን ነው? አማኞች ናቸው። ምኖች ናቸው? አማኞች ናቸው። ሁሉ እንደሚያምኑት ማለት ነው። ይሄንን ወስጄ ይሄ ስሙ እንግዲህ ተቀርጾ መስቀል ነው፣ ግን እንጨት ነው። ይሄ ወርቅ ይባላል ብለው እሺ። ማን ነው እንደዚያ የሚለው? ሕፃን ማለት ነው። ይሄ ሰው ነው ስሙ ብለው እሺ ነው የሚለው ማለት ነው። ሕፃን አማኝ ነው። ሃይማኖት ይኑራችሁ ማለት ነው። እንደ ሕፃናት ያለ ሃይማኖት የለው ሰው የለም። እነገሌ ቤት ጅብ ታስሯል ቢባል እሺ ማን አመጣው አይል፣ እነማን አመጡት አይል፣ ምን ይበላል አይል፣ ሰዎቹ እንዴት ቤታቸው ሲያስቀምጡት አይበላቸውም አይል፣ ዝም ብሎ ማመን ማለት ነው። ሕፃን አማኝ ነው። ስለዚህ እመኑ፣ ሃይማኖት ይኑራችሁ። አሁን ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚነቅፉ ከኛ ቤተክርስቲያን ውጭ የሆኑ አንዳንድ ሰዎች ምን ይላሉ? ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃናትን ለምን ታጠምቃቸዋለች? መጀመሪያ እምነት መቅደም አለበት ይላል። ለመሆኑ የሕፃንን ያህል የሚያምን ሰው አለ? በፍጹም የለም። ሕፃን ምንም ጥርጥር የሌለበት አማኝ ሕፃን ነው።
ጥርጥር የሌለበት ሃይማኖት ከሌላችሁ መንግሥተ ሰማያት አትገቡም ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሕፃን አይፈራም፣ ያምናል። በፍጹም ነው የሚያምነው። ሁለተኛ ደግሞ ሕፃን ምን በላ ምን ጠጣ የሚቀጥለው ዓመት ምን ይሆናል ብሎ አይጨነቅም። ዘንድሮ ድርቅ ይሆናል፣ ፖለቲከኛ በዛ፣ ሰው ተፋጀ ብሎ ይጨነቃል? አይጨነቅም፣ ፈጽሞ አይጨነቅም። ለዚህ ዓለም አትጨነቁ፣ ለሰማይ መንግሥታችሁ ተጨነቁለት። የሰማይ መንግሥት ስትፈልጉ የምድር መንግሥት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የሕፃን ጠባዩ ይሄ ነው። ሕፃናት አይጨነቁም። ሶስተኛ ደግሞ ሕፃናት ለክብራቸው አይጨነቁም። አይገርማችሁ? አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለእኔ ስጡኝ አይሉ። ዝም ብለው ደው ጉቸዝ ያለ ማለት ከጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሂደው ጭቃው ላይ ቁጭ ይላሉ። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው። ራሱን ብቻ መስማት የሚችል ሰው፣ ራሱ የራሱ ክብር ብቻ የሚታየው፣ በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባህሩን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰሟትም? እንቁራሪት የምታቅራራ የባህሩ ጌታ እኔ ነኝ ብላ ነው ማለት ነው። ግን የሚያኖራት ማን ነው? ባህሩ ነው የሚያኖራት። ባህሩ ያኖራታል እንጂ እሷ ባህሩን አታኖረውም። ሰው ከሌለ ዘንድ እኛ ነው ሰው የሰው በላይ ይሆን ይመስልናል በእውነቱ ማለት ነው። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ስንፈርድ ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን 3 ቀን ሳይሆነን እገሌ እኮ አይጾምም። አየሁ ይሄን አውደልድል ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም ዕለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃት አሉ። ፍንጥር ብሎ ሲፈጃት ዕለቱን ገዳም የገባች ዕለት ነው። እናንተ እኛን ጣድቃኖችን እንዲህ የበላ በዓለም ያለውን እንዴት ሊያደርገው ነው አለች። ዕለቱን ገብታ ማለት ነው። ይገርማል እኮ በእውነቱ ማለት ገና ምኑንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ፣ እኔ እንዲህ ያለው ጸሎተኛ ነኝ። ጸበልጅ ብዙ ገዳማት ታውቃለሁ። ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም። ብዙ ገዳም ልዞር ትችላለህ፣ ግን ገዳማዊ ግን አይደለም። እንኳን ጸሎተኛ ልንሆን ስለ ጸሎት እንኳን እውቅና የለንም። ስለዚህ ስንመጻደቅ ስንመካ ሕፃን ልጅ ለራሱ ክብር አይጨነቅም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን ደግሞ ስትሄዱ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር እውቀቱ ተጭኖብህ፣ ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ። ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገርህን ነው። ምን ቁም ነገር አለው የሰው ልጅ?
እኛ እንዲህ ያልን እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ። እሷም የራሷን ክብስና ግን ይሄ ነገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ የመርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራት ትተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድነኝ? እስኪ እኔ ምንድነኝ በሉ ንገሩኝ እንጂ እኔ ምንድነኝ ማለት የሚገባው ይሄ ነው ማለት ነው። አንዱ በአንዱ ቅዱሳን አባቶቻችን የራሳቸው ክብር አይታያቸውም፣ የሌላው ክብር ነው የሚታያቸው። እንደ ትዕቢት ያለ በሽታ የለም በእውነቱ ማለት ነው። እንደ ትዕቢት ያለ በሽታ፣ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ብእሲ ዘየአቢ ርእሶ ይመስል ከመብሲ ዘይጽያን ዲበ ሳሬት ወፍጡነ ይወድቅ። በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ፣ በሁሉ ቢመካ። ክርስቲያኖችን የሚጨፈጭፍ አንድ ጨካኝ ንጉሥ ነበረ። ክርስቲያኖችን ከውሻ ጋር እያታገለ የሚዝናና የሚደሰት፣ ከውሻ ጋር እያበላ እሱ የሚስቅ ሰው ነበረ። ሰው ገሎ እጁን በደም የሚታጠብ ሰው ነበረ። ማን የኔ ሰራዊት ምድር ጠበባት፣ ምን ይቻላቸው፣ እኔን የሚዋጋ ማን ነው አለ። ሌላ የፋርስ ንጉሥ መጣና ሰራዊቱን ጨርሶ እሱንም ማርኮ ወስዶ ከዙፋኑ ስር አስጎንብሶ ወደ አልጋው ሲወጣ እሱን እየተረገጠ ይወጣ ነበር። እንደዚህ ያደርጋል እግዚአብሔር ማለት ነው። እንደዚህ ያደርጋል። ጎንደር ላይ አፄ ቴዎድሮስ ሰውን ሁሉ ተሰብስበው እግዚአብሔር ምን ያደርጋል የሚል ጥያቄ ጠየቁ አሉ። እግዚአብሔር ምን ያደርጋል ብለው ሊቃውንቱ ጠየቁ። ሁሉም ሊቃውንቱ እግዚአብሔር ዓለምን ፈጥሯል፣ እግዚአብሔር እንዲህ ብሏል እያሉ መለሱ። አንድ ተማሪ እኔ ልመልስ አለ እና አበላሉት። አይ እንግዲህ ጠያቂ እህታችሁ ነው፣ ተጠያቂ ወንበሩ ነው የሚጠየቅ፣ እኔ ወንበር ልሁን ሰው ቁመው ይጠይቁ አላቸው። ሕግ አይደል? ምን ያደርጋሉ? ለቀቁ። ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። ምን ያደርጋል? እግዚአብሔር ምን ያደርጋል? እንዲህ ያደርጋል። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው እግዚአብሔር እንዲህ ያደርጋል። ስለዚህ ተመልከቱ፣ ዙሮ ማየት። ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። እናቱ ስንት ነገር አድርጋ እንዳሳደገችው ይረሳዋል። ዙሮ ማየት አይችልም። ስለዚህ ለራሳችሁ አትጨነቁ። የምትጨነቁት ለባልንጀራችሁ ይሁን ለማለት እንደ ሕፃን ሁኑ አለ። እንደ ሕፃን የሚሆን አይምሮ እግዚአብሔር ያድለን። በራሳችን የማይኮራ አሁን ሰው ሁሉ ኩራቱ በእውነቱ ማለት ነው። በእኛ ቤት ራሱ ስትመጻደው በእኛ ቤት ያለው ምጽድቅ ብታዩት በቤተ ክህነት መምህራኑ ሁሉ አይደሉም። እንደው አንዳንዱ ማለት ነው። እንደው አንዳንዱ ሲመጻደቅ እንደዚህ አድርጎ ማለት ነው። አይታችሁኛል? እንደዚህ ብሎ ማለት ነው። የድጓ መምህር ነው፣ አቋቋም መምህር ነው፣ የቅኔ መምህር ነው። እንደዚህ አድርጎ መመጻደቅ ማለት ነው። በሉ እናንተ በሱ እንደዚህ ማለት ነው። መመጻደቅ ማለት ይሄ ነው ማለት ነው። ይሄ ነው እግዚአብሔር የማይወደው ማለት ነው። አሁን ምንድነው ኋላ ሌላኛው ያ በተለይ ወይ ዝማሜ የማይችለው ወይ ጸናጽል የማይችለው ሲያበላሽ ለመሳቅ ማለት ነው። ለመሳቅ ለማይችለው ሰውዬ በሱ ለገሌ ስጧቸው ይላል። ትትና ከሆነ ጥሩ። ይሄ ነው መመጻደቅ ማለት ነው። ስለዚህ በራስ መኩራት፣ በእውቀት መኩራት፣ መመጻደቅ። እናንተም ትመጻደቃላችሁ። ዲያቆኑ ይመጻደቃል ሲቀድስ፣ ንስማ በውጭ ነስማይ ማይኩ ቅረጸው ይላል ማለት ነው። ሊል ይችላል ነው። እዚህ ያሉ ዲያቆናት አይሉ እንደዚህ ማለት መመጻደቅ። እናንተም መመጻደቅ፣ በመስጠታችሁ በመጻደቅ፣ ሰበካ ጉባኤ መሆናችሁ በመመጻደቅ፣ ቤተክርስቲያን በመስረታችሁ በመመጻደቅ፣ ዝክር በመዘከራችን መመጻደቅ፣ በሁሉ ነገር መኩራት። እንዲህ ያለ ነገር ፈጥኖ ይጥላል። ይህንን ቤት ያደረገው የተፈጨ አሸዋ ተጠራቅሞ ነው። እኛ የቆምነው ህብረት ስላለንና እግዚአብሔር ብናኝ የነበርነውን አፈር አጠራቅሞ ስለሰራን ነው። እግዚአብሔር
እግዚአብሔር ስላቆመን ነው እንጂ በራሳችን የቆምነው ነገር የለም። ይሄ ከዚህ ቤት ተመልከቱ። አንድ ጠጠር መቀነስ ብንጀምር ቤቱ መናድ ይጀምራል። እግዚአብሔር አንዲት ነገር ቢቀንስ የምንናድነን ሁላችንም። ይህንን ነው መኩራትና ራስን ማየት እንደ አውራ ዶሮ ዝም ብሎ መኩራት። አውራ ዶሮ የሌለውን ክብር ዝም ብሎ ጀምነን የሚኮራ ሰው ዶሮ ነው። እግዚአብሔራዊ አይደለም፣ ሰው አይደለም። ራሱ በእውነቱ ማለት ሰው አይደለም። ጉንዳን እኮ ትበልጣለች፣ አይጥ ትበልጣለች እኮ። ምን የሚያኮራን ነገር አለ? ይሄንን ነው እንደ ሕፃን ካልሆናችሁ አትገቡም ያላቸው። ከቃሉ ጋር ናችሁ። ሌላ ሕፃናት ምንድን ናቸው? እውነተኞች ናቸው። ሕፃናት አይዋሹም። እውነተኛ ሁኑ ማለት ነው። ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ። አሁን ሕፃን ልጅ እናቱ በቤቱና ሰው ሲመጣ የለችም በል ብትለው ምንድን ነው የሚለው? እናትህ አለች? የለችም በል ብላኛለች እንጂ አለች ነው የሚለው። ይህንን ነው ተመልከቱ። አየህ፣ እውነተኛ ነው ሕፃን፣ እውነተኛ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ነው። ሲያገባ መዋሸት፣ ምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለውም። የኃጢአት ትንሽ የለውም። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ሐሰት ርዕሰ ዓመፃ፣ ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እንወር ብለን መዋሸት ፍጹም ነውር ነው በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት ነው። ነገ ለሚታሰር አንደበት እንወር ብለን፣ አንዳንዱ ገንዘብ ብሎ፣ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለኩሉ ክቡት፣ የተሰወረውን ሁሉ እንደ ስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን፣ እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን፣ በዝክር የሸፈነውን፣ በመመጽወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተገልጦ የሕይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። የሌላችሁን አለኝ አትበሉ። ከሰው ጋር ለመኖር ብላችሁ ድቁና ሳይኖር አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታውቁ። ውሸታም ሁሉ የምትዋሹትን ማለት ነው። የማያትዋሹትን አላልኩ። እንዲህ ማድረጋችንን መተው አለብን። እግዚአብሔር ይቀለዳል? እግዚአብሔር ይዘበትበታል? አይዘበትበትም። ሳንታረቅ የታረቅን ምስልን ማስቀደስ ውሸት ነው ይሄ። ስለዚህ ውሸታም አትሁኑ ለማለት እንደ ሕፃን ሁኑ፣ እንደ ሕፃናት እውነተኞች ያድርገን እግዚአብሔር። ከቃሉ ጋር ናችሁ። ሌላ ደግሞ ሕፃናት ምን አይሉም ደግሞ ቂም የላቸውም። ሕፃናት ይሄ ነው ደግሞ የዋሃን ናቸው። ሕፃናት ቂም የላቸውም። ተጣልተው በድንጋይ ተፈራግዘው ነግሬሃለሁ ነገ ይመታል የገሌች ልጅ እንዳትጫወተ እሱ ጋር ተው በበነገው አብረው ይገኛሉ። ቂማችሁን ተው ለማለት ነው። ሕፃን ሁኑ ያለን ቂም ተው፣ ቂም አይኖርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ሕይወት የሚበላ ትል ነው ይላል ወግሪስ የሚባል አባል። የሰውን ሕይወት የሚቦረብር ቂም ነው። ቂመኛ ሰው ሰላም የለው። ራሱን ትል የቆሰነት አካል እንደሚበላ የሰውን ሕሊና የሚበላ በውስጥ የተቀበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም ነው። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ ልንል እንችላለን። እንዴት ብዬ ቂም ይጥፋልኝ፣ የበደለኝ የበደለች ብዙ ነው ልንል እንችላለን። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው መልሱ። እግዚአብሔር የ30 ዓመት በደል ከተወልህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔርን ሁሉ ዕዳ ትቶልሃል። ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም፣ እግዚአብሔርን ሁሉ ዝም ብሎ አይተዋል።
ምን አለ አንተ የአንድ ቀን የሁለት ሰው የሶስት ቀን አንድ ዓመት ይሄን ሰውዬ ከቻልኩት 5 ዓመት ይሄ ነው። እግዚአብሔር እድሜ ዘመንህን አንተን ችሎ የለም ወይ? አንተን እንዲህ አድርጎ ከቻለ ለምን አትችልም? ህድጉ ወይ ሀድግ ለክሙ ስራዩ ወይ ሰሪ ለክሙ ይላል ዮሐንስ አፈወርቅ በቅዳሴ። እናንተም ተው እሱም ይተውላችኋል፣ እናንተ ይቅር በሉ እሱም ይቅር ይላችኋል አለ። ይቅር እንዲለን ይቅር ማለት አለብን፣ እንዲተውልን መተው አለብን። ይሄንን ነው አይምራችን ይቅር እንዲል እንደ ሕፃናት ሁኑ ያለ። ከደበደቧችሁ ሰዎች ጋር፣ ከጠሏችሁ ሰዎች ጋር፣ ከቀሟችሁ ሰዎች ጋር አብራችሁ ኑሩ። ሰላማዊ ሰው እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። ክፉ ሰው ደግሞ ከራሱ ጋር ከሆነ መኖር አይችልም። ከራሱ ጋር እንዲያውም ዮሐንስ አፈወርቅ ሲናገር 3 አይነት ጦርነቶች አሉ ይላል። ሀገር ከሀገር ጋር፣ ህዝብ ከህዝብ ጋርና ሰው ከራሱ ጋር የሚያደርገው 3 ጦርነት አለ ይላል። 2ቱ ጦርነቶች የሚወለዱት ከመጀመሪያው ጦርነት ነው። አይገርማችሁም? የመጀመሪያው ጦርነት ምንድን ነው? ሰው ከራሱ ጋር የሚያደርገው ጦርነት ነው። ከራሱ ጋር ያልታረቀ ሰው ከሰው ጋር መኖር አይችልም። ከሰው ጋር መኖር ያልቻለ ሰው ህዝብና ህዝብን ያባላል። ህዝብ ጋር መኖር ያልቻለ ሰው ሀገርን ከሀገር ጋር ያጣላል። ከራሱ ጋር የታረቀ ሰው ግን ከሰው ሁሉ ጋር መኖር ይችላል። አልፎም ከፍጥረታት ጋር ሰላም መሆን ይችላል ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። መቼም እስከ ልደት ድረስ እንደምትታረቁ እርግጠኛ ነን አይደል? የቤት ስራ እየሰጠዋችሁ ነው። ያልታረቃችሁ ሰዎች እስከ 29 ድረስ እንድትታረቁ ይህንን ነው። እንደ ሕፃናት ካልሆናችሁ መንግሥተ ሰማያት አትገቡም ብሎ ጌታ የተናገረ። ከቃሉ ጋር ናችሁ። ሌላ ደግሞ የሕፃን ጠባይ፣ ሕፃን አንዱ አካሉ ምንድን ነው? አካሉ ቀላል ነው ይላል። ደግሞ ይገርማል። ደግሞ አካሉ ምንድን ነው? አቤት እያጽቆ ይላል። ተመልከቱ። በውስተ ኩሉ ፍናው ይላል። ተመልከቱ። በቀጭን መንገድ ለመሄድ አካሉ አያስቸግረውም። ሕፃን ልጅ ሹሉክሉክሉክ ትላለች በጠባቧ ሁሉ ማለት ነው። አጭር ነው፣ ቀጭን ነው። ስለዚህ በፈለገው ማለፍ ይፈልጋል። ይበጽሕ ሀበ ዘፈቀደ፣ ወደ ፈቀደው ምን ይላል አለ ይደርሳል። ለምን? አካሉ ቀላል ነው ይላል። በዚህ ዓለም ላይ ተመልከቱ። አንተም በጠባብ መንገድ ግባ፣ ራስህን አክብረህ አትየው፣ ቀላል አድርገው። ጠባብ መንገድን ምረጥ፣ ግዙፍ ነገርን አትውደድ። ስለዚህ ሕፃናት ቀላሎች ናቸው። ስለዚህ እነሱ ጠባብ መንገድን ማለፍ ይችላሉ። አንተም በጠባብ መንገድ እንድታልፍ ብለህ ሰማይ መንገድህ ቀለል ብለህ ኑር። ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። ሲበሉም ቀለል አድርጎ መብላት ማለት ነው። እንደዚያ ነው ማለት ነው። ዮሐንስ አፈወርቅ ብሏል፣ ሆድ እንደ መርከብ ነው ብሏል። አሁን እኔ በጀልባ እየተመላለስኩ ስለሆነ ጀልባይቱን አሁን ትንሽቱን ጀልባ ዝም ብለን ብንጭላት ምን ትላለች? አቤት መስጠም። ያለ አቅሙ የሚበላ ሰውም አይምሮው ይሰጥማል። እዚህ በኋላ በጎ ማሰብ አይችልም። ዝም ብሎ መተኛት ነው። እየጸለየም መተኛት፣ እያነበበም መተኛት። አይምሮ ሁሉ ግዙፍ ስለሆነ ጭንቅላቱ ይሰጥማል። ሆድ ምንድን ነው ካላችሁኝ፣ መብል ሆድን ያሰጥማል፣ ሆድ አይምሮን ያሰጥማል፣ አይምሮ ሕይወትን ያሰጥማል። በዚህ ነው የሚሰጥመው። ሆዳም ሰው አይምሮ የለውም፣ ለሰውም አያስብም። ገበሬው ራሱ የሌለ እንዴ በቃሪያ የሚበላ ሰውና በጫማ የሚሄድ ሰው ለጓደኛው ያዝ ነው። ቃሪያው ሲያቃጥለው ዝም ብሎ መገምደል ነው። ረንጀራውን እጨርሰዋለሁ የለ ምን የለ ዝም ብሎ መብላት ነው ማለት ነው። እሱ ለቃሪያው ማብረጃ ነው የሚበላ ዝም ብሎ ማለት ነው። በጫማ የሚሄድም ባልንጀራዬን እሾህ ይወጋዋል አይልም። ስለዚህ ተመልከቱ፣ ለባልንጀራ እንዳናዝን የሚያደርግ ምንድነው? ሆዳምነት ነው። ቅዱሳን ወከማው እያጽቆሙ ለጻድቃን ይላል ፍኖት መቃን ዘዝንቱ ዓለም። ልክ እንደዚህ ሁሉ ለቅዱሳን አባቶቻችን ሁሉ ጠባቡ የዚህ ዓለም መከራ አላስጨነቃቸውም አለ። ከፈጣሪያቸው ደረሱ እንጂ አልተቸገሩም። ለምን? ምን ብለው ነው ያለፉ? ቀለል ብለው ስለኖሩ ነው። ቅዱስ ያሬድ ይጠይቃል፣ እፎ አምሰጥዎ ለመጽብብ ከመይባእዎ ለመርብ ይላል። ቅዱሳን ጠባቡን ሀገር እንዴት ብለው አለፉት ብሎ ይጠይቃል ቅዱስ ያሬድ። እንዴት ብለው አለፉት ይልና ደሪዮሙ ወታጊሶሙ ታግሰው ነዋ ይላል። ታግሰው ጸንተው አለፉት አለ። ጠባቡን አልፈው እንዴት ከሰፊ ሀገር ተደረሱ? እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንዴት ይሄንን ጭንቅ የሆነ ዓለም አለፉት ሲባል ታግሰው ሰውነታቸውን አቅልለው ወደ መንግሥተ ሰማያት መግባት ቻሉ። ጠባቡን ዓለም አለፉት። የሕፃናት አንዱ ጠባያቸው ይህ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።
ሌላው ሕፃናት ሳይመረምሩ ይታዘዛሉ። እስኪ ሳይመረምሩ ይታዘዛሉ በሉ። ምን ሳይሉ ይታዘዛሉ? ሳይመረምሩ ይታዘዛሉ። ሳይመረምሩ መታዘዝ ምን ማለት ነው? አይ ይሄ ነገር አይሆንም፣ ይሄ ነገር አይሆንም አይሉም፣ ይታዘዛሉ። እንዲህ አድርግ እሺ፣ ይሄን እንዲህ አድርግ እሺ። ሲደረግ የታየውን ሁሉ ያለመመርመር ይታዘዛሉ። እንደዚህ ሁሉ ለፈጣሪያችን ሳንመረምር መታዘዝ አለብን ይላል። ለአባቶቻችን መታዘዝ አለብን። አባ ጳውሎስ እና አባ ዮሐንስ የሚባሉ ሁለት አባቶች ነበሩ እና ደቀ መዝሙሩን ምን አለው መሰላችሁ? ከቃሉ ጋር ናችሁ? ሂድና አሉት። ሂድና ከጅብም የሚበልጥ ከነብርም የሚበልጥ ከአንበሳም የሚበልጥ ከዘንዶም የሚበልጥ ከአውሬ ሁሉ የሚበልጥ አንድ ጨካኝ አውሬ ነበረ። ያ አውሬ እየመጣ መቃብር ቤት ውስጥ ከብት እያደነ በግ እያመጣ ይመገባል። ሂድና ከዚያ መቃብር ቤት ውስጥ ከዚያ አውሬ ስጋ ቀምታ አምጣልኝ አለው። መነኩሴ ነው፣ ባይታዊ ነው። እንዴት አድርጎ ይቻላል? ኋላ ጭራሽ ደግሞ ምን ይሉታል? እሺ ብሎ የደሱ ሳይጠራጠር መታዘዝ በተፈጥሮ የማይቻለውን ኃይል ሁሉ ይሰጣል። እሺ ብሎ ሲሄድ ምን አደረገ መሰላችሁ? ወደዚህ አራቅ ሲል ቆይ አንድ ነገር ረስቼ ጆሮውን ይዘህ እየጎተትክ አምጣልኝ አሉት። በጣም አስቸጋሪ ጥያቄ ነው። አውሬውን ጭራሽ ስጋዞ መምጣት ከባድ ነው። እንደገና ደግሞ ምን ማለት አውሬውን ዘን እሺ አለ። እሺ አለ። ኋላ ምን አሉ? ራቅ ሲል ደግሞ እንዲህ አሉ። እምቢ ያለህ እንደሆነ አባ ዮሐንስ ነው የሚባሉት። አባ ዮሐንስ ና ብሎሃል በለዋል። ኋላ ሊበላ ሄደ። ስጋውን ይዞ ሊመጣ ሄደ። የአውሬ አገሳ ሊውጠው ስድግው ሊውጠው ሲያገሳ እኔ አይደለሁም አባ ዮሐንስ ና ብለዋል ሲለው እሺ ብሎ መጣለት። እየጎተተ ይዞት መጣ፣ አስረከበው ማለት ነው። ይሄ ሁሉ የሚያመጣው ምንድን ነው? መታዘዝ፣ ለእናት አባት መታዘዝ፣ ለካህናት። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? ለእግዚአብሔር ብላችሁ ለጠማማም ቢሆን ታዘዙ። እስቲ በሉ ለእግዚአብሔር ብላችሁ በሉ። ለምንም ቢሆን ታዘዙ። ለጥመቱ አንታዘዝም፣ ለጠማማው ነው የምንታዘዝ። ለጠማማው እንታዘዛለን፣ ጠማማነቱን አንቀበልም። ለጠማማ ሰውም ቢሆን ታዘዙ። ለጠማማ ሰው ስትታዘዙ ከመዘለ እግዚእነ ለክርስቶስ እንደምትታዘዙ ቁጠሩት። መታዘዛችሁ ምን ያደርጋችኋል? ያከብራችኋል። አንድ አባ ዳንኤል የሚባል የተከበረ አባት ነበረ። ስሙ የተጠራ መነኩሴ፣ ተአምርን የሚያደርግ በገድል ተቀጥቅጦ የኖረ ኃይለ እግዚአብሔር ያደረበት ነበር። ኋላ አንድ ወንበዴ እናቶች ገዳም አባ ዳንኤል ነይ ብዬ ልሂድ አለ። ሽፍተው ሄደና አንኳኳ። ማን? አባ ዳንኤል። ከፈቱለት። አያውቁትም አባ ዳንኤል። ኧረ አባ ዳንኤል መጣ ብለው እግሩን አጠቡት። እግሩን አጠቡና ምን አደረጉት? ልብስ ለብሷል፣ ቀሚስ አድርጓል። አይገርም? መጽሐፍ ለዚህ እኮ ነው ከሽፍታ ይልቅ ወይባ የለበሰ መነኩሴን ፍራ የሚለው ማለት ነው። ምክንያቱም ሽፍታ አገሩ ይታወቃል፣ በወታደር ይያዛል። መነኩሴ ግን ዳባ ስለለበሰ ሽፍትነቱን የሚያውቅበት የለም ማለት ነው። ስለዚህ ፍራ አለ። ኋላ ምን አደረገ? ደግሞ እንደዚህ ስላችሁ ጊዜ መነኩሴ ሽፍታ ነው በሉ፣ እንደ ጭልፊት እየሞጨለፋችሁ ማለት ነው። ምን አደረገ? ከዛስ ምን አደረገ? ሄድና ለብሷል ቀሚስ። አባ ዳንኤል መጣ ብለው አጠቡት። አጠቡና አንዲት የታመመች መነኩሴት ነበረች። እጣቢውን ሲደፉበት ተነሳች፣ ተፈውሳ ማለት። እምነታቸውና መታዘዛቸው አባ ዳንኤልን እንዳጠቡ ተቆጠረላቸው። ወንበዴ አጥበው እንዴ ምንድን ነው የምታደርጉት? እኔ እኮ ሽፍታ ነኝ ወንበዴ ነኝ አለ። አይኛ አባ ዳንኤል መስለህን ነው። በኋላ እሱም ደግሞ ለካ የእነዚህ ሰዎች ሃይማኖት እንዲህ ያደርሳል ብሎ ተጸጽቶ መንኩሶ ለምናኔ በቃ ደግሞ እሱ ማለት ሽፍታው ራሱ ተመልሶ ማለት። ካልተጠራጠርን ሰዎችን ሳንመርጥ ከታዘዝን ጠማማ ነገር ካላዘዙን በስተቀር ካዘዙን ከታዘዝን እግዚአብሔር በዚህ ምን ይሰጠናል? ኃይለ እግዚአብሔር ያሳድርብናል፣ ረድኤቱን ይሰጠናል። ስለዚህ የቅዱሳን የሕፃናት አንዱ ጠባያቸው እሱ ነው። ሌላው ሕፃን እገሊት አይኗ ጥሩ ነው፣ እገሊት ጆሮዋ ጥሩ ነው ይላል አይልም? አይልም። ይኸውላችሁ ደግሞ ክፉ ምኞት የለባቸውም፣ ክፉ ምኞት የለባቸውም፣ ዝሙት የለባቸው። ወንድ ሕፃን ቢሆን የሴት መልክ አያደንቅም፣ ሴት ሕፃን ብትሆን የወንድ መልክ አታደንቅም። ስለዚህ ምኞትን ቆርጣችሁ ጣሉ ነው። አይ በዚች ነገር ያስተላለፈው መልእክት ብዛት ምኞትን ቆርጠህ ጣል ነው። ምኞትን ለመቁረጥ ዓይንን መመለስ ነው። ቅዱስ ዳዊት ሚጦላ አይንቴ ከመይራያ ከንቶ፣ ዓይኖቼ ከንቱ ነገርን እንዳያዩ መልሳቸው አለ። ዓይኖቼ ከንቱ ነገርን እንዳያዩ መልሳቸው። ማን ያለ? ቅዱስ ዳዊት። የሰው ልጅ አይምሮ
የሰው ልጅ አይምሮ ከካሜራ በጣም ብዙ ሚሊየን ጊዜ አቅም አለው፣ ቀርጾ ያስቀራል። እና ሰውን ትክ ብላችሁ አትዩት እሺ። መልኩን ይቀርጽባችሁና ሌሊት እዚያ በኋላ ያን ሰው አምጡ ይላችኋል። ይሄ ነው ዓይንህን መልስ ነው። ወጣቶችም አስተውሉ፣ ሴቶቹም አብዳችኋል መቼም። እውነቴን ነው። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልቃላችሁ። ወንዱ ዓይኑን አፍጥጦ እዚያ መሃል። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም። ወደፊት ጅላጅል ነው ዝም ብሎ ማለት አልቋል። በሴት ፎቶ የነሆለለ ነው በእውነቱ ማለት ነው። ይሄ እኮ ነው። አታውቁም? ሴቶች ታይተው የመወደድ ጸጋ አላቸው። የዚህ ምስጢር ደግሞ እነግራችኋለሁ የሌላ ቀን። ታይተው ነው የሚወደዱት። ለምን መሰላችሁ? አዳም ሔዋንን ስለጠላት እንጨት አብልተሽ አጠፋሽ ስላለ እዚያ በኋላ ሴትና ወንድ ጠበኛው ነው ሊቀር ሆነ። እዚያ በኋላ እግዚአብሔር ለሴት ልጅ ምን አደረጋት? ታይታ እንድትወደድ አደረጋት። ስለዚህ ሴትን እያየ ሰው ወንድ ይወዳል ማለት እና ዓይን ላይ መጠንቀቅ ነው። ሰምታችሁኛል? ዓይንህን ካልተጠነቀቅ አጥምዶ አናውዞ ይጥልሃል። ታላቁ እስክንድር የሚባለው እስክንድር 127 ሀገሮችን ቀጥቅጦ የገዛው እስክንድር ለወታደሮቹ የሚመክራቸው ምክር ምን ነበር መስላችሁ? በጠላት ሀገር ሂዳችሁ በውሃ ጥም እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በሴት እንዳትሸነፉ፣ ካልሆነ ትሸነፋላችሁ ነበር የሚላቸው። እና ውሃ የፈለገ ቢጠማቸው አይጠጡም። እንዲያውም 100 ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ብልሃቱ ኃይለኛ ነው። ይህን ነው ጌታ ያለ። ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ። ህሊናቸው ንጹህ ነው። ሕፃናት ህሊናቸው ንጹህ ነው። አሁን ቅዳሴ ሲቀደስ እግዚአብሔርን እኮ ያያሉ። ይገርማቸዋል። ሕፃናት ቅዳሴ ሲቀደስ እግዚአብሔርን ያዩታል። እኛ አይታየንም፣ የኃጢአት መጋረጃ ስለጋረደን። ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር። ልባቸው ንጹህ የሆኑ ሰዎች እነሱን ውዳን ክቡራን ናቸው። ማንን ያዩታልና? እግዚአብሔርን ያዩታልና። ስለዚህ ሕፃናት ይህ ናቸው። ሌላ ሕፃናት የሕፃናት ኃይላቸው ልቅሶ ነው። እስኪ በሉ የሕፃናት ኃይላቸው በሉ። የሕፃናት ኃይላቸው ምንድን ነው? ድገሙት እንጂ። የሕፃናት ኃይላቸው ምንድን ነው? ልቅሶ ነው። የክርስቲያኖች ኃይላችን ምንድን ነው? እንባ ነው። የክርስቲያኖች ኃይላችን እንባ ነው። ይለቀሳል፣ እንባ ያሰጥማል። ብረት፣ እሳት ወይም ደግሞ ሌላ ነገር የማይቀደውን ሰማይ ቀዶ የሚወጣ እንባ ነው። እስራኤላውያን 215 ዓመት በግብፅ ባርነት ሲኖሩ ፒራሚድ እያሰሩ ሲያሰቃዩቸው ዱባ እያበሉ የማይጠቀሙበትን ጡብ ሊቃውንቱ እንዴት ተርጉመውታል? ዛሬ ግብፅ የምትኮራበትን ፒራሚድ የሰሩት ግብፃውያን ናቸው። ያንን ከዚያ ፒራሚድ ግን ግብፃውያን እስራኤላውያን አይጠቀሙም። ያንን ጡብ እየተኮሱ ጭቃውን እያቦኩ ያንን እየተኮሱ ይሰራሉ። እነዚህ የማይጠቅማቸውን የኃጢአት ግንብ የሚሰሩ የምዕመናን ምሳሌ ነው ይላሉ ሊቃውንቱ። ከዚያ በኋላ ምን አደረጉ? ነፍሰ ጡሮችን ሁሉ ጭቃ አብኩ ይሏቸዋል። አንዲቱ ስትረግጥ ምጡ አመጣ። እዚያው ላይ ኧረ ምጥ ደረሰ ስትል እዚያው ላይ ውለጂው፣ የሰው ደም ጭቃውን ያጠነክረዋል እንጂ ምን ይላል ብለሽ ነው አሏት። እንዲህ አለ ጭክና በእውነቱ ማለት ነው። በእኛ ዘመንስ ይህ ያልተሰራም ብላችሁ ምን ያላደረግነው ኃጢአት አለ? የቀረን ነገር እኮ የለም በእውነቱ። እንባዋን አለቀሰችና በእጇ እንዲህ አድርጋ በእጇ ይዛ ወደ ሰማይ ሀሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ እግዚአብሔር አለ ብላ ወደ ሰማይ እንባዋን ስትረጨው ሰማይ በጦርነት የማይከፈተውን ሰማይ እንባዋ አንኳኳው የሰማዩን ደጅ። እግዚአብሔር የምሕረት በሩን ከፈተ። ወንድማቸውን ሽጠው ዮሴፍን ለግብፅ ባርነት ሽጠው እነሱ 215 ዓመት የተገዙበትን የባርነት ቀንበር በአንዲት ሴት እንባ ተሰበረ። ከዚያ በኋላ ሙሴን ያህል ሰው አስነሳ። ክንደ ብርቱውን ሙሴን ያለ ሰረገላ ተዋግቶ እግዚአብሔርን ይዞ በዕድ ጽኒት ወበመዝራይት ልዕልት እስራኤላውያንን ከግብፅ ባርነት ፈልቅቆ ፈርዖንን ከነሰረገላው አስጥሞ ይዟቸው ወጣ። ሕፃናት ኃይላቸው እንባ ነው። እኛም ማልቀስ አለብን። እውነቱ ማለት አላችሁ። አሁን ሰው እኮ አያለቅስም። ታለቅሳላችሁ? እንዲያውም ማን ነው በቀደም ሲነግረኝ የአዲስ አበባ ሰው እዚህም ጎንደር ይኖራል። ባለሀብቶቹ ዘመድ ያልሆነውን ዳ ከፍለው ማስለቀስ ጀምረዋል አሉ። ዘመድ ሲሞት እንዲሁ እኮ አይድረስ እኮ ነው በእውነቱ ማለት ነው። ማስለቀስ እዚያ ተሰብስቦ
ማስለቀስ ማለት እናቴ እያለ ማልቀስ። እናቱ አይደለችም፣ አክስቱም አይደለችም። እንዲያውም ሰውየው የሚያለቅሰው ወይኔ ለሳንቲም ብዬ እንዲህ ላልቅስ ብሎ እያለቀሰ ይሆናል ሰውየው ማለት ነው። ሰው ደግሞ ለዚህ ጉዳይ አለቀሰ እያለ ሊያለቅስ ይችላል ማለት ነው። ለምንድን ነው ግን እንዲህ ልባችን የደነደነው? አሁን ክርስቶስ ሞተ ቢሉ ሰው ያለቅስ፣ ኃጢአቱ ያስለቅሰው ምን አይል እና እንባን እንዴት ማግኘት ይቻላል የሚል ሊቃውንቱ በጣም ብዙ ተመሳጥረውበታል፣ አመስጥረውበታል። እንባ የሚገኘው መጀመሪያ ራስን ማየት ሲቻል ነው ይላል። ማንን ማየት ሲቻል? እስቲ በሞቴ ሰሞኑን እስከ ልደት አንድ ቀን ለ1 ሰዓት ወይም ለ2 ሰዓት ቁጭ በሉና ወረቀትና እስክሪብቶ የያዛችሁ እኔ ማን ነኝ ብላችሁ ጻፉ። ሌብነቱንም ታውቁታላችሁ፣ ዝሙቱንም እንደው እኔ ማን ብላችሁ ኃጢአታችሁን በሙሉ ዘርዝሩት፣ ጻፉት። እኔ ነግሬያችኋለሁ እንዳትረሱት። ኋላ ደግሞ እግዚአብሔር ምን አደረገልኝ ብላችሁ ደግሞ ጻፉት። የዚያን ጊዜ እንባ ማግኘት እንችላለን ማለት ነው። አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። 600,000 የእስራኤል ሕዝብ የወጣ በአንዲት ሴት እንባ ነው። ማልቀስ ከተቻለ ይህን ማምጣት ይቻላል። ሰዋውን ደንድኗል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላ ሕፃን የእናት አባቱ ጥገኛ ነው። እስኪ በሉ ሕፃን በሉ። የማን ጥገኛ ነው? የእናት አባቱ ጥገኛ ነው። ምን ማለት ይመስላል? ያለ እናት አባቱ ሕይወት የለውም፣ ሕፃን ነው። አንተም ከእግዚአብሔር ተጠጋ ማለት ነው። ከእግዚአብሔር ተጠጋ፣ እግዚአብሔርን አትልቀቅ ማለት ነው። እግዚአብሔርን አትልቀቅ። እግዚአብሔር መጠጊያ አምባ ቅጽር ነው። እግዚአብሔር ያልተጠጋ ሰው አውሬ ይበለዋል። እግዚአብሔርን አለመልቀቅ ማለት ምናምን ነው? ከስጋው ከደሙ አለመራቅ፣ ጸሎት አለማቋረጥ። ማንኛችሁም ማለት ሁላችሁም እግዚአብሔር የማይሰማው ፍጥረት የለም በእውነቱ ማለት እግዚአብሔር የማይሰማው ፍጥረት የለም። ስለዚህ በየቦታው የምንጠቅ በየቦታው የምንሞት ለምንድን ነው ካላችሁኝ፣ ከእግዚአብሔር ጥግነት ከእግዚአብሔር አለትነት ስለምንወጣ ነው። ወታደሮቹ ምሽግ ይዘው የሚዋጉ ለምን ይመስላችኋል? ጥግ እንዲሆናቸው በጀርባ የሚመጣው እንዳይመታቸው አይደለም? እኛ የማናውቀው ዲያብሎስ እንዳይወጋን ከእግዚአብሔር መጠጋት አለብን። ከእግዚአብሔር የተጠጋ ሰው ማን ይላል? ዲያብሎስ የትኛውንም ያህል ጦር ቢወረውር መውጋት አይችልም። ለዚህ ነው ዮሐንስ አፈወርቅ ዲያብሎስ ተኮሰ፣ ጥይቱን ጨረሰ፣ ዝናሩን አራገፈ፣ ቤተ ክርስቲያንን ግን ማጥፋት አልቻለም ብሎ የተነገረው። ስለዚህ ከእግዚአብሔር መጠጋት ማለት አቅምን ማወቅ፣ ከቤተ ክርስቲያን መጠጋት። እንዲያው ቤተ ክርስቲያን ሳይመጡ መዋል እኔ ለራሴ እበቃለሁ ማለት ነው። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ፣ እግዚአብሔር አታስፈልገኝም ማለት ነው። ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ እበቃዋለሁ፣ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው። ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ፣ አትባርከው ማለት ነው። ያለልን ሳይጸልዩ ማግባት ትዳሩን እኔ ራሴ እበቃዋለሁ፣ ግድ የለም እግዚአብሔር አትምጣብኝ ቤቴ ማለት ነው። ይህ እኮ ነው በእውነቱ። እግዚአብሔርን ጥግ ያደረሰው ሰው ግን ያልፋል። እንዲያውም እኮ በዱዲያኖስ ዘመነ መንግስት የዱዲያኖስ ኃያላን የሆኑ ክርስቲያኖችን ድንጋይ እየወረወሩ ሲመቷቸው ወይ ክርስቶስን መርጣችሁ ሙቱ ወይ ደግሞ ክዳችሁት ደግሞ ምን አለ ሕይወትን ምረጡ አሏቸው። መርጠን ጨርሰናል፣ ክርስቶስን መርጠናል አሏቸው። እንግዲያስ ብሎ ድንጋይ ሲወረውሯቸው ለነሱ የሚወረውሩት ድንጋይ የዱዲያኖስን ታዛዦች እየተመለሰ ይመታቸው ነበረ። ማን ይህን ሁሉ የሚያደርግ? እግዚአብሔር ነው። የእግዚአብሔር ጥገኛ ለመሆን ያብቃን። እግዚአብሔር ተጠግተን ለመኖር ያብቃን። ሕፃን ልጅ ማንም ያስብለት? እስኪ ንገሩኝ፣ በሉ ንገሩኝ። ለእኛ የሚያስብልን ማን ነው? እግዚአብሔር ያስብልናል። አትጨነቁ። አሁን ስንጸልይ ሁሉ ጸሎቱ በሙሉ የሚያልቀው በጭንቀት ነው፣ በጭንቀት። ለዚህ ነው የሰኞ ውዳሴ ማርያም ደርሰን ዮሐንስ ወንጌል ደርሰን የምናገኘው። ለምሳሌ ጸሎቱ ውስጥ በጣም ብዙ ጉዳይ አለ። የዛሬ ሳምንት ምንድን ነው መሆን? ለገሌ የምከፍለው ብር ምንድን ነው? ወደፊት የምኖር ከየት ነው? ከማን ጋር ልኖር ይችላለሁ? እገሌ በቀደም ተከናንሞኝ ምን ሆኖ ነው? ጸሎት ላይ ነው ሁሉ ሪፖርት የሚቀርበው ማለት ነው። ለምንድን ነው ስትሉ እግዚአብሔር ያስብልኛል ስለማንል። እስኪ በሉ እግዚአብሔር ያስብልኛል በሉ። ማን ያስብልናል? እግዚአብሔር። ሕፃንን እናቱ የምታስብለት ከሆነ እግዚአብሔር እንዴት አያስብልንም? ፍጠረኝ ሳንለው የፈጠረን የማይዘነጋ አምላክ እንዴት አያስብልንም? ግድፍ ላይ ለእግዚአብሔር ህሊናከ ወውእቱ ይሴሰየከ፣ እንዲህ አድርገ ኑር ለማለት እንደ ሕፃናት ሁኑ አለ። በመካከላቸው ጠርቶ ያቆመው ሕፃን አግናጤዎስ ምጥው ዘአንበሳ ይባላል። ይህ ሕፃን ጌታ ታቅፎ ያስተማረበት ከቅዱስ ጴጥሮስ ጀምሮ የሮም 3ኛው ሊቀ ጳጳስ ነው። ጌታ ታቅፎ ያስተማረበት አግናጤዎስ
በዚህ በሮም አደባባይ ላይ ክርስቶስን ካልካድክ ለተራቡ አንበሶች ወሩረን እንጥልሃለን ብለውት ነበረ። እንጥልሃለን ሲሉት ምን እንዳለ ታውቃላችሁ? እንዲህ ነበር ያለው፣ ክርስቲያኖች መምህር ለጊዜው ሃይማኖቴን ክጃለሁ በልና ሰንብትልን እንድታስተምረን አሉት። እሱ ግን ምን ይላቸው ነበረ? ወደ ጌታዬ ከመሄድበት ከመንገድ ላይ የምትቆሙብኝ ለምንድን ነው አላቸው። በሞት በኩል ወደ ክርስቶስ እንደሚሄድ ያውቀዋልና። ተውኝ እንጂ የአንበሶች ጥርስ እንደ ወፍጮ አድርጎ ይፈጨኝና እንደ ንጹሕ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት እሆናለሁ አለ። በአንበሶቹ እፈጫለሁ፣ ከዚያ የጌታዬ መስዋዕት እሆናለሁ። እኔ ለክርስቶስ የተዘጋጀው የበቀልኩ ስንዴ እኮ ነኝ ብሎ ነበር የተናገረው። እንዲህ ያለ ቆራጥ ሰማዕት ነበረ። በኋላ ተመልከቱ፣ እሱን የገደሉት ኃያላኑ ጠፍተው የእሱ ዘር ግን ሰፍቶ እነ ቅዱስ ፖሊካርፐስ ሰፍተው፣ ሌሎቹም ቅዱሳን እነ ቅዱስ ሄሬኒዮስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ የክርስቲያን ደም ዘር ነው የሚባለው ለዚህ ነው። ዘር አንዱ ነው ይዘራል፣ ብዙ ሆኖ ያፈራል። ክርስቲያኖች አንዱ ነው ይሞታሉ፣ ብዙ ሆኖ ይበቅላሉ። አግናጤዎስ ብቻውን ሙቶ ብዙ ሊቃውንትን አፈራ። እንዲህ እንደሱ ቆራጥና ሰማዕት የምትሆኑ ሃይማኖተኛ ካልሆናችሁ ለማለት ነበር። ንጹሕ ሰው ነበር። ማን? ቅዱስ አግናጤዎስ። የቅዱስ አግናጤዎስ በረከት ይደርብን። አርያ ምንድን ነው? እንደ ቅዱስ አግናጤዎስ ያለውን የትሕትናን፣ በእግዚአብሔር የማመንን፣ የእውነተኛነትን፣ ከዝሙት ንጹሕ የመሆንን፣ ራስን አቅልሎና ሰውነትን ገዝቶ የመኖርን አኗኗር ካልተቀበላችሁት የኔ ልትሆኑ አትችሉም። ይህን ሕፃን የተቀበለ እኔን ይቀበላል ማለት እንደ አግናጤዎስ ያለ አኗኗር ያለው ሰው እኔ አድርበታለሁ። አንድ ሁለተኛ፣ እንደዚህ ሕፃን ቅዱስ የሆነውን እንደ አግናጤዎስ ያለውን ቅዱስ በምልጃ በረዴት የተቀበለውን ሰው እኔን ተቀበለ። ስለዚህ ምን ማለት ነው? እንደዚህ ሕፃን ያለውን የተቀበለ እኔን ተቀበለ ማለት ቅዱስ አግናጤዎስን የተቀበለ ክርስቶስን ይቀበላል። ቅዱስ አግናጤዎስን መስለው እንደዚህ ያለውን ያለ ይህን ሕፃን ብቻ አላለም። ቅዱስ አግናጤዎስን መስለው የተወለዱ ቅዱሳንን ሁሉ የተቀበለ እኔን ይቀበላል። እንግዲያውስ በቅድስና የተወለዱ ሕፃናትን ቅድስና ማክበር፣ ምልጃቸውን ማመን፣ በስማቸው መማፀን ክርስቶስን መቀበል ነው። ከነዚህም አንዱ አቡነ ተክለ ሃይማኖት ይባላሉ ለማለት ነው። የሁሉ ዙሪያ ከነዚህ አንዱ አቡነ ተክለ ሃይማኖት ናቸው። ዛሬ ልደታቸው ነው። ለምንድን ነው የምናከብረው? ሕፃን የእሳቸው ልደት ለምን እናከብራለን? እንደዚህ ያለውን ሕፃን የተቀበለ እኔን ይቀበላል ብሏል። የተክለ ሃይማኖትን ልደት ማክበር የክርስቶስን ልደት ማክበር ነው። ለምንድን ነው እንደዚያ የሚሆነው? ለክርስቶስ የኖሩ ስለሆኑ፣ ለክርስቶስ የኖሩ ራሳቸውን ጥለው የኖሩ ስለሆኑ እንዲያውም አሁን ዛሬ በየሜዳው እየመጣ ኢየሱስን ተቀበል ይላል። ኢየሱስን ተቀበል ይለኛል። እኔ ተክለ ሃይማኖትን ስቀበል ኢየሱስን ተቀብያለሁ። ሐዋርያትን ስቀበል ኢየሱስን ተቀብያለሁ። እናቱን በእናትነት ስቀበል ኢየሱስን ተቀብያለሁ። ይኸው ነው። ቅዱሳንን የተቀበለ ክርስቶስን ይቀበላል። እንዲያውም ቅዱሳንን የሚያቃልል ሰው ክርስቶስን አይቀበልም ማለት ነው። ምክንያቱም እሱ ምን ብሏል? ይህን ሕፃን የተቀበለ እኔን ይቀበላል ብሏልና። ቅዱሳንን የማይቀበል ሰው ክርስቶስ በሱ አድሮ አይኖርበትም። ወደ አባታችን ወደ አቡነ ተክለ ሃይማኖት ልደት ልውሰዳችሁ። እንደዚህ ያለውን ሕፃን የተቀበለ እንደማን ያለውን? እንደ ተክለ ሃይማኖት ያለውን፣ እንደ ቅዱስ ቂርቆስ ያለውን። አቡነ ተክለ ሃይማኖት አባታቸው ጸጋ ዘአብ፣ እናታቸው እግዚ ሐረያ ይባላሉ። በሸዋ ክፍለ ሀገር የነበሩ የተመረጡ ባልና ሚስት ናቸው። ከተመረጡ ከተከበሩ ቅድስና ካላቸው ቤተሰብ የታጨች የእናታችን የእግዚ ሐረያ ስሟ የቀድሞ ስሟ ሳራ ትባላለች። ታጭታ ለጸጋ ዘአብ ለንጹሕ ካህን ለንጹሕ ዲያቆን ለጸጋ ዘአብ ታጨች። ስትመጣ ሰራተኛ ነበረች። እጇ ከመፍተል ከመስፋት ከመስራት የማይወዝን ትጉ ታማኝ ንጽሕት ምራት ነበረች ማለት ነው። ኋላ የጸጋ ዘአብ አባት አይቶ ይችንስ ሳራ ብቻ አይደል መባል ያለባት፣ ሳራ ሳይሆን መባል ያለባት እግዚ ሐረያ ጌታ የመረጣት መባል አለባት። እንዴት ያለች ትጉ ሃይማኖት ያላት ጸሎት ያላት እጇ ከስራ ከማይወዝን። አሁን ዛሬ ሴቱ ትሰራላችሁ? አሰሩም እኮ አሰሩም። ልብስ ሲያምራችሁ ፖርሳችሁን አንጠልጥላችሁ እንደ ሰው ቡቲክ ማለት ነው። ነጠላ አትፈትሉ፣ መቀነት አትፈትሉ፣ ጋቢ አትፈትሉ ብሎ ማለት ነው። አሁን ወጥም ራሱ ብዙ የከተማ ልጆች ወጥ እንኳን መስራት የማይችሉ እየሆኑ ነው ሴቶቹ ማለት ነው። በምንም ታምር አይሰሩ። አይ ሰው ልጄ ወጥ መስራት የለባት ትምህርቷን ትማረዋን ነው እያለች ቀውላላ እያደረጋችኋቸው። ወጥ መስራት አለባችሁ በእውነቱ ማለት ነው።
መትጋት እግዚአብሔርን የሚያስመስል ስራ እኮ ነው። ሴት በስላሴ የተመሰለች እኮ ስላሴ ሁልጊዜ ለዚህ ዓለም እንደሚሰሩ ተግታ ስለምትሰራ ነው። ትፈትል ትሰፋ ነበረ። ስትሰራ ከዚያ ጌታ የመረጣት አላት። የወላድ እናት አባቶቻቸው ሞቱ። ጸጋ ዘአብና እግዚአርያ አብረው ብቻቸውን ኖሩ። በትዳራቸው ተከባብረው ሲኖሩ እሱ የተቀደሰ ካህን ነበረ፣ ከቤተ ክርስቲያን የማይለይ ቦ አመይ ገይዝ ለአጢነ ዕጣን ቤተ ክርስቲያን ዕጣን ለማጠን የሚሄድበት ነበረ ጊዜ ነበረ። ወቦ አመይ ገይዝ ለዘምሮ ዳዊት ለመዝሙረ ዳዊት ዳዊት ለመጸለይ ቤተ ክርስቲያን የሚሄድበት ጊዜ ነበረ። ይሄን ሁሉ በቀን ነው የሚያደርገው። ወቦ አመይ ገይዝ ለምህሩ ሃይማኖት ሃይማኖትን ለማስተማር ወደ ቤተ ክርስቲያን የሚገሰግስበት ጊዜ ነበረ። ወቦ አመይ ገይዝ ለአንብቦ መጻሕፍት መጻሕፍትን ለመመልከት ወደ ቤተ ክርስቲያን ይመጣ ነበረ። ወቦ አመይ ገይዝ ተመልከቱ ለገቢረ ትሩፋት ትሩፋትና የቅድስና ስርዓትን አብዝቶ ለመስራት በቀን 5-6 ጊዜ ወደ ቤተ ክርስቲያን ይገሰግስ ነበረ። ማን? ጸጋ ዘአብ እንዲህ ያለ ካህን። እሷም የታመነች ነበረች። እናንተም የታመን እንግዲህ ይሄ ሁሉ ቄስ ባል ወደ ቤተ ክርስቲያን መገስገስ የሚችለው ሚስቱ ታማኝ ስትሆን ነው። ነገረኛ ሳትሆን የቀረች እንደሆነ ማለት ነው። ሁልጊዜ ቅዳሴ ምንድን ነው ማትል እኔን እኮ ትተኛ። አሁን ዛሬ እኮ ብዙ ሴት አሉ ነው፣ እኔ አልሰማሁም። ቄስ ማግባት አንፈልግም ይላል አሉ። ለምንድን ነው የሚለው? ራ መታሰር ነው፣ ለመፋታት አቅደው እንደው ሞታለሁ አትሉ? እንደው እኮ ይገርማል እኮ እናንተ ገና ኑሬ እፋታለሁ ብላችሁ እንዴት እንደዚያ ትላላችሁ? መታደል እኮ ነው ለካህን ሚስት መሆን። ዛሬ እንዲህ ሲገሰግስ እሷ ታማኝ ናት። ልጅ አጡ፣ ተቸገሩ፣ መካን ሆኑ። የትዳር መከራው ልጅ ማጣት ነው። ልጅ ማጣት ደግሞ ዓላማ አይደለም፣ ማወቅ ያለባችሁ ማለት ነው። ልጅ ማጣት ዓላማ አይደለም። ልጅ የሚሰጥ ማን ነው? እግዚአብሔር ካልሰጠ መከነች ተብላ የምትፈታ በምን ዕዳዋ ነው? እሷ ልጅ ትፈጥራለች እንዴ? ስለዚህ ምክንያት መፋታት ኃጢአት ነው። የግድ እግዚአብሔርን የግድ ልጅ ስጠኝ ብሎ ትግል መቅጠም አይገባም። እግዚአብሔር ልጅ ያልሰጠ ወይ ልጁ ስለማይጠቅም ነው ወይ ጊዜው ገና ስለሆነ ነው። ይህን ማመን ይገባል እንጂ በመካንነት ምክንያት ትዳር አይበተንም። የመጋባት ዓላማው መዳን እንጂ መውለድ አይደለም። ከተገኘ መውለድ አንዱ የትዳር አካል ነው። አግብቶ አለመውለድ ደግሞ ዝሙት ነው። አግብተው የማይወልዱ ሰዎች ከዘማውያን አይሻሉ። መውለድ ይገባል። ክርስቲያን እንዲያንስ የምታደርጉ ለምንድን ነው? አትወልዱም? ሆዳሙ ናችሁ እኮ ነው። ነገ ልጅ ወልጄ እኔ ምን እበላለሁ ብላችሁ ማለት ነው። ስሩ፣ እግዚአብሔር ያሳድጋል። ለምናችሁ ሲሆን አታሳድጉም? እመቤታችን እኮ ለምናን ያሳደገችው። የአምላክ እናት እንኳን ሆና አምላክ እንኳን በልመና እንጀራ ነው ያደገ። ውለዱ፣ አሳድጓቸው፣ ስሩ፣ ሰነፍ አትሁኑ፣ እግራችሁን ዘርግታችሁ አትዋሉ። ደግሞ ልጅ ውለዱ። ሀጣችሁ ደግሞ እግዚአብሔርን አመስግኑ። ቢታጣም እግዚአብሔር ይመስገን፣ ቢገኙ እግዚአብሔር ይመስገን። ልጅ አጥተው ኖሩ። ኋላ አንድ ቀን እግዚአብሔር እንዲህ አለችው፣ ወንድሜ ብትሰማኝ ምክር መክር ነበር ይላል አለችው። የሚስት አንዱ እርዳታዋ ምክር ነው። ብትመክረኝ መክር ነበር አለችው። መልካም ከሆነ ሰማሻለሁ አላት። አይ ገንዘባችን ሁሉ ለድሃ እንስጠው ምን ያደርግልናል አለችው። አይ ምክርሽ መልካም ነው፣ ግን ደግሞ መጽሐፍ ለመስጠት አትቸኩል፣ ኋላ ሰስተ ትጸጸታለህ ይላል አለ። አይ እግዚአብሔርን በመቃብር ማን ያመሰግነዋል ብለህ ነው? ከሞትን ወዲያ አንመጸውተው እንወቅበት አለችው። መልካም ነው። ህንፃ ወውሉድ የአብዩ ስመ ወምኔሆሙ ብእሲት እንተሰናይ ልባ። ህንፃና ልጅ ስም ያስጠራሉ። ከዚህ ሁሉ ይልቅ ልቧ ያማረች ሚስት መልካም ጸጋ ናት። እንዴት ያለ ምክር መከርሽኝ? እሺ አላት። ኋላ ገንዘባቸውን በሙሉ ለድሃ መጸወቱ። ሰራተኞቻችንም ነፃ እናውጣቸው አለቻቸው። ገረድ ሎሌ አይባሉ። እዚያ ላይ ምን አለ? በሉ እንግዲህ ሰራተኞች ሁሉ ነፃ አውጡ። ሎሌዎችም የእግዚአብሔር ወንድም ተባሉ፣ ገረዶችም የእግዚአብሔር የጸጋ ዘአብ ወንድም ተባሉ፣ ገረዶችም የእግዚአብሔር እህት ተባሉ እንጂ እንግዲህ ገረድ ሎሌ አትባሉ፣ ነፃ አውጡ አሏቸው። ምን አረግነ እናንተ የምንለይ አጥፍተን እንደሆነ ግረፉ እንዳሏቸው። ኧረ አትገረፉም፣ ከወደዳችሁ ከእኛ እንለይም ካላችሁ ልጅ ሆናችሁ ኑሩ እንጂ እንግዲህ ገረድ አይደላችሁም አሏቸው። ነፃ ወጧቸው። ገንዘባቸውን ሁሉ ለድሃ ሰጡ።
የቅዱስ ሚካኤልን ዝክር ይዘክሩ ነበር በወር ቅዱሳን እንዲታሰቡ። እንዲያው መቼስ የዚህ ዓለም ሰው በደሉ መከራ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የመላእክት በዓል፣ የሰማዕታት በዓል፣ የጻድቃን በዓል ስንል ለምንድን ነው እንደዚህ የሚደረግ? ኦርቶዶክስ በዓል ታበዛለች ይላል። ግን ራሱ ምን ያደርጋል? የኤችአይቪ ቀን ብሎ ያከብራል። አይገርማችሁ? የኤድስ ቀን እየተከበረ የመልአክ ቀን አይከበርም ይባላል። ስለ ኤድስ እንድንከበር የተደረገው ለምንድን ነው? ሰው የኤችአይቪ ቀን በመጣ ጊዜ በኤድስ እንዳይጣል ሩዋንዳ ነው የት ውስጥ ነው አሉ። ኤድስን ለመከላከል ምን እናድርግ ተባለውና አሉ አንድ ጊዜ ሰው አልገባው ስላለ ደህና ዋላችሁ ሲባል መልሱ አልቀናል ይሆን ተባላሉ። ደህና ዋላችሁ አልቀናል፣ ደህና ሰነበታችሁ አልቀናል። እንዲሁ እኮ ግሩም ነው በእውነቱ ማለት ነው። ትዝ እንዲለው ማለት ነው። እንደዚህ ከሆነ ሰው በሽታ ትዝ እንዲለው በዓል ካከበር በሽታ ትዝ እንዲለው ባለ ውለታ የሆነ ቅዱስ ትዝ እንዲለን በዓል ማናከብረው ለምንድን ነው? የእጅ መታጠብ ቀን አለ እኮ ይገርማል እኮ የእጅ መታጠብ ቀን የለም አለ። የጥፍር ቀን ማለት ነው። አሁን ደግሞ ቅዱሳን አይመሰገኑም ይላል። ቅዱሳን አይመሰገኑ ምስጋና ያስፈልግ ነው። ታንክስ ጊቪንግ ዴይ ብሎ ደግሞ ያከብራል። የምስጋና ቀን ማለት ነው። የምስጋና ቀን ተብሎ በዓለም አቀፍ ደረጃ ይከበራል። እዛ ይላል ለውድ ወንድሜ ላቶ ገሌ እንዲህ ስላደረግልኝ አመሰግናለሁ፣ እንዲህ ስላደረግ ተክለ ሃይማኖት አመሰግናለሁ አይባልም። መጽሐፍ ቅዱስ አይፈቅድም። ተመልከቱ ማለት ነው። ሰው አብዶ እዚህ ደርሷል በእውነቱ ማለት ነው። አብዶ ሶፍት ያዋሰውን ባለሱቅ ቴንኪው ብሎ ይሄዳል። ሀገር ያቀኑ ቅዱሳን ደግሞ ሲታሰቡ ደግሞ ነውር ነው ይላል ማለት ነው። ውለታን መርሳት ዲያብሎሳዊነት ነው በእውነቱ ማለት ነው። ሰው የእናት አባቱን ውለታ እንኳን እንዳያስታውስ እያደረጉት። ሲራክ ምንድን ነው የሚለው? የእናትህን ምጥ አትርሳ ነው የሚለው። የእናትህን ምጥ አትርሳ፣ የአባትህን ድካሙን አትርሳው ነው። ሰው ለእናት አባቱ ግድ እንዳይኖረው ሳናውቀው በብቸኝነት ይሄ በራስ ወዳድነት ራሳቸው የሳይንሱ ሰዎች ኢጎ ነው ምናምን በሚሉት ማለት ነው። በራስ ወዳድነት ተይዞ ከራሱ ውጭ እንዳያስብ እናት አባቴስ ቢሆን ለራሳቸው ብለው ተጋብተው ወለዱ እንጂ ለእኔ ብለው ተጋብተው እንዲል አይምሮ የሌለው ሰው እያፈራን በእውነቱ ማለት ነው። ከቃሉ ጋር ናችሁ እና የቅዱስ ሚካኤል እንዴት ነው ቅዱስ ሚካኤልን ማናስበው? በእውነቱ እናስበዋለን እንጂ እግዚአብሔር እኮ ውለታን የማይረሳ አምላክ ነው። እኛን ውለታ ትርሶ ያለ አምላክ እሱ ውለታ ይረሳል? እግዚአብሔርስ ይቀናል? የቅዱስ ሚካኤል በዓል ተከበረ። ቅዱስ ሚካኤልስ እግዚአብሔር ነው አልነውን? አምላክ ነው ያለው አለ? ቅዱስ ሚካኤል ታሰበ ተብሎ የሚከፋው እግዚአብሔር ልጆቹን ከፍ የሚያደርግ በጸጋው ያከበረን መልኩን የሰጠን እንኳንስ በቤቱ በዓል እንዲከበራቸው የገዛ ስጋውን ሲሰጥ እንኳን ያልነፈገ ፈጣሪ ነው መድኃኔዓለም። እንኳን በዓል ተከበረ እንኳን ቀን ተሰጣቸው ብሎ ሊከፋው፣ ሰኞ አከበራችሁ ብሎ ሊከፋው፣ ይሄንን በዓል ለቅዱስ ሚካኤል ሲያከብሩ ከዚያ በኋላ ምን አደረገው? ዝክር የሚዘከርበት ታጣ። አንድ ቀን የቅዱስ ሚካኤል መዘከሪያ ሲያዝኑ ሲተክዙ ሲያዝኑ ሲተክዙ ኖሩ። በኋላ ዘክረው ጨርሰው ይሄ ኋላ የመጣ ታሪክ ነው። ሲዘክሩ ጦርነት መጣ። ሞተሌሚ የሚባል በዳሞት ወላይታ ውስጥ ያለ ቦታ ነው። ዳሞት የሚባል ቦታ ሞተሌሚ የሚባል ንጉሥ ተነሳ። ይህ ሰው በቃኝ የማይል ስልጣን የማይበቃው እንዲህ ያለ ሰው ነበር። እንዲህ ያለ ሰው የመኳንንቱን ሚስቶች ሁሉ በጦርነት እያሸነፈ ሚስቶቻችሁን ላኩልኝ እያለ እየገበሩለት ያስነወራቸው ነበር። በሀገር ያሉ ደናግላንን ሁሉ እያስወሰደ ነውር ይሰራ የነበረ ሰው ነበር። ፍጹም ጨካኝ፣ ሀገር እየወረረ ጸጋ ዛብ ካለበት ደረሰ። ጸጋ ዛብን ያባረሩ ሰራዊቱ ያባረሩ ሲሮጥ ጦር ሲወረውርበት ጦሩ ከእጁ ተጣብቃ ቀረች። በማን? በእግዚአብሔር ኃይል። ወይመይጣ ለእኪት ዲበ ጸላእትየ ይላል ቅዱስ ዳዊት። ወይመይጣ ለእኪት ዲበ ጸላእትየ፣ በእኔ ላይ የመጣውን ክፉ ነገር ወደ ጠላቶች የሚመልሳቸው ሕያው ቅዱስ እግዚአብሔር ነው። መለሰውና እዚያው ተጣበቀ። ባህር ውስጥ ገባ ሲጨንቀው። ባህር ውስጥ ሲገባ እውነት ቅዱስ ሚካኤል ውለታዬ ነው ዝክርን ዘክሬ ፈጣሪ ይሄ ነው ውለታዬ በዕለተ ቀንህ ደግሞ እያለ ይጨነቃል። 3 ቀን ባህር እንደ ቤት ሆናው ሰነበተ። ኋላ ቅዱስ ሚካኤል መጥቶ እንዲህ አለው፣ ሀውጭ ሳለህማ ባድንህማ አይደነቅም ነበር፣ ከዚህ ገብተህ ሳወጣ ነው እንጂ የሚደነቅ አለው። መልሶ አፈፍ አድርጎ በክንፎቹ ታቅፎ ከሚያገለግልበት መቅደስ መለሰው። ማን? ቅዱስ ሚካኤል ማለት ነው። ሁላችንም ከመከራ ጉድጓድ ያወጣል። መልሶ አመጣው። እሱም መልሶ ካመጣ በኋላ
ደግሞ ሲመለስ እግዚአብሔርን ማርከው ወስደዋታል። ወስደው ውበቷ መልካም ስለነበረች ፊቷ እንደ ፀሐይ ያበራ ስለነበረ ወታደሮቹ አንዱ በእኔ ፈረስ ትጫን ይላል፣ አንዱ ደግሞ ልሸከማት ይላል፣ አንዱ ልዘላት ይላል። እንዲህ እያሉ ግን እግዚአብሔር ጠብቋት ነውር ሳይሰሩባት አይ ይችንስ እኛ እንደርስባትም ለንጉሱ ሚስት ነው መሆን ያለባት አስባላቸው። እግዚአብሔር ቸር አይደለ? ግድ የለም እነሱን ትለፍ እንጂ ደግሞ ኋላ እግዚአብሔር ያውቃል። እዚያ ኋላ ጠብቀው ወሰዱና ቤት አስገቧት። ወስደው ንጉሥ እንዲህ ያለች መልከ መልካም ሴት አምጥተንልሃል አሉት። በሉ ነገ መልካሙን ልብስ አልብሳችሁ ይዛችኋት ነው። እስከዚያ በጎ ልብስ አልብሳችሁ ጥሩ ምግብ አብልታችሁ አሳድሯት። ከዚያ በኋላ ለጣቷ ቀለበት፣ ለእጇ አምባር፣ ለአንገቷ ማርዳ ሙሉ የወርቅ ልብስ አልብሰው ዘውድ አገታጅተው ንጉሥ ልትሆኝ ነው፣ እንኳን ደስ ያለሽ ንግሥት ትሆኛለሽ እያሉ አለበሷት። እሷ ግን ታለቅስ ነበረ። ፈጣሪ ከንጹሕ ካህን ዘር ስጠኝ ብለህ ከጣዖት አምላኪ ልትሰጠኝ ነውን? እንኳንስ ከዚህ ጣዖት አምላኪ ከካህኑም እንኳን ቢሆን አንተን የሚክድ በእኔ የሚያስፈርድ ልጅ ከሆነ ማኅፀኔን ዝጋው ብዬ አልለመንኩህም ወይ ብላ ጸለየች። ታለቅሳለች፣ እንባዋ ይንጠበጠባል። ብይ አልበላም አለቻቸው። ከዚያ በኋላ ምን አደረጉ? አይነሱ ግጥም አድርገው በሉ። በይተኝ እንግዲህ እኛ ምንተኛ ነው አሉ። ተኙ። እሷ ሲተኙላት እንዲህ ያለ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም የእነዚህን የጣዖት አምላኪዎችን ብላ አውልቃ ጸሎት ጀመረች። አያችሁ፣ ይኸውልህ እንደዚህ ያለ ልብስ አትልበሱ የምንላችሁ እንዲህ ያለ ልብስ ለብሼ ብጠይቀው ፈጣሪ አይሰማኝም። ሰምታችኋል? አዲያ እንግዲህ ልብሱን ጥላችሁ ነው ያልን እንጂ እንግዲያስ ልብሴን ለብሼ እቀራለሁ በሉ ማለታችን አይደለም። እንዲህ ያለ ልብስ ለብሼ ብጠራው አይሰማኝም ብላ ልብሷን አስተካከለችና ስታለቅስ አደረች። ቅዱስ ሚካኤል መጥቶ አይዞሽ ትድኛለሽ፣ እግዚአብሔር ይታድግሻል፣ እኔም እመጣለሁ። ቀኑ መቼ ነው ይላል። እግዚአብሔር በወደደ ቀን አላት። እንዲህ ብሎ ተሰወረ። በመነገው ወስደው አገናኟት። እንዴት ያለች መልካም ሚስት አምጥታችኋል፣ ይችንስ እንዲሁ በዋዛ ሰርጉ ቢፈጸም ተራ ትሆናለች አለና ድግስ ላስደግስ ብሎ ወደ ሀገር ወደ ግዛቱ ሁሉ መልክተኛ ላከ። 1000 ሰንጋ፣ 1000 ጊደር፣ 1000 የበግ ሙክት፣ 1000 የፍየል ሙክት፣ 70,000 ጋን ወይም ደግሞ ገንቦ ጠጅ ይዘጋጅ፣ ጠላው እንደ ውሃ ይፍሰስ። 10 ሚስቶች ነበሩት። እናንተም ደግሱ አላቸው። ደግሞ ደግሱ፣ ያልደገሰ ሰው ወዮለት። ዘመን ሲጥል እኮ ችግር ነው። እናንተ ደግሱ ተባሉ። ባላቸውን ደግሰው ሊድሩ ማለት ነው። አንድ ያለ ባል ይሰውራችሁ። አዎ ደግሞ ደግሳችሁ ዳሩኝ የሚል ወይ ግሩም ነው እኮ እናንተ። እንደዚህ ያለ እኮ ሞልቷል። ደግሶ የሚዳር የለም አለ እኮ። አሁን ሚስቱን አስደግሶ በለፋችሁ ልፋት በእንግዲህ እስከ ዛሬ እግዚአብሔር የፈቀደውን ያህል ኖረናል፣ አንቺም እንደወደድሽ ኑሪ ብሎ ሰው የሚያመጣለ። ኋላ እንዲህ ደግሱ ተባሉ፣ ደገሱ። በበነገው ባሉ የዚህ ያለት ሄደ። 8 ቀን ተደገሰ። እስከዚህ ድረስ እግዚአብሔር ዝም ብሎ እያየ ማለት ነው። ዝም። ከዚህ በኋላ ምን ሆነ? በሉ እንግዲህ በፈረስ ጫኗት። ተጫነች። ከኋላ ያታርቋት ይላል ደግሞ ማለት ነው። ቀረብ አድርጉት ፈረሱን ይላል። እንደዚህ ያለ እየተነደሱ በልቧ ታለቅሳለች። አይ ቅዱስ ሚካኤል ውለታዬ ነው ፈጣሪ፣ ለምንድን ነው እንደዚህ የምታደርገው? ዛዳን ካለ ሳራ እምደ አቤሜሌክ፣ ሳራን ከአቤሜሌክ እጅ ያዳንካት፣ ከፈርዖን ንጉሥ ያዳንካት፣ አገልጋይህን በተኩላ እጅ አትጣላት። ሀብ ስብሐተ ለስምከ እግዚኦ፣ አቤቱ ለስምህ ክብር ስጥ። የክርስቲያኖች አምላክ ወዴት አለ ብለው እንዲሳለቁብህ አታድርግ እባክህን እያለች ታለቅሳለች። እንዲህ ስታለቅስ ዘመን ተመቸኝ ብላ ባሏን የማትክድ ሚስት ደግሞ ይሄ የተመሰገነ ነው። ሲመቸው አላውቅም የማትል ሚስት ማለት ነው። ሴቱም ሲመቻችሁ እንዲያ ናችሁ አይደለም? ዘወር ስትሉ ዘወር ትላላችሁ። ልክ ደግሰሽ ዳሪኝ የሚል ባል እንዳለ ሁሉ ዘወር ሲል ዘወር የሚል ሴትም ሞልቷል። የለም? አዎ የእናንተ ሲሆን ዝም አላችሁ፣ ሞልቷል። እሷ ግን በመከራ ውስጡን አኳን በምቾቱን አኳን ተሹማን ባሏን አልዘነጋችው። አንዳንድ ጊዜ አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፊልና የዩኒቨርሲቲ መምህር ስትሆን እኔ የዚህ ዲያቆን ጋር እኔ የዚህ ማለት ትጀምራለች ማለት ነው። አርፋችሁ ብትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ እግዚአብሔር የተመካሽበትን ሰውነት ሁሉ
ነዶ እንዲጠፋ ያደርገዋል እግዚአብሔር። የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ። ሳራ ያንን የዲቁና ባሏን አልረሳቸውም በእውነቱ ማለት ነው። የንጉሥ ሚስት ሁኚ ብትባል እንኳን እምቢ አለች። እዙ አተደ ሄዱ ደረሱ። ነገ እንግዲህ ለጣዖቱ አሰግጄ ነው አለ። ዘወላ ሌሊቱ እንደ ሌሊቱ ሆኖበት አደረ። አለጋለት ብሎ ጣዖታቱ ተዘጋጀ። ሊያሰግዳት ቀረበ። ድግሱ ቀረበ። ሰራዊቱ ከበቡ፣ ህዝቡ ከበበ። ሊያሰግዳ ይዟት ሲመጣ ቅዱስ ሚካኤል በመብረቅ ከች አለ። እነዚያ በኋላ በሁለት ክንፎቹ አፈፍ ብሎ ሳራን ይዟት ሄደ። ተመልከቱ። እግዚአብሔር ቢዘገይም የሚቀድመው የለም። እስኪ በሉ እግዚአብሔር በሉ። ቢዘገይም የሚቀድመው የለም። መጨረሻ ላይ መድረስ ያውቅበታል መድኃኔዓለም። መጨረሻ ላይ 3 ደቂቅም ሲከሰሱ ዝም ሲከሰሱ ኋላሳ ደግሞ ምን አደረገ? አይ እነዚህ ሰዎች እንጨት ይሰብሰብ ዝም፣ ጉድጓድ ይቆፈር ዝም፣ እሳቱ 49 ክንድ ይንደድ ዝም፣ እጅና እግራቸውን ይታሰሩ ዝም፣ ይወርወሩ ዝም። ሲወረወሩ ቅዱስ ገብርኤል ከች። መጨረሻ ላይ ማለት እግዚአብሔር ምን ጊዜም ይመጣል። እውነቴን እነግራችሁ እግዚአብሔር ሊዘገይ ይችላል እንጂ አይቀርም። የእግዚአብሔር ፍትህ መጨረሻ ላይ ነው የሚመጣው። የእግዚአብሔር ፍትህ መጨረሻ ላይ ይደረሳል። ብቻኛ ትዕግስቱን ያድላል። ተአገሶ ለእግዚአብሔር ወእቀብ ፍኖቶ ወውእቱ ይሬሰየከ ለምድር ይሬሰየከ ከመ ትሬስሳ ለምድር። እግዚአብሔርን ታግሰህ ጠብቀው። ብዙ ሰው ለጸሎቱ ትዕግስት የለውም። ዛሬ መልስ እንዲመልስልን እንፈልጋለን። ከቆየነው ግን እግዚአብሔር ጸጋ ይሰጣል። ምን አለ? ይህ ሞተ ለሚ ልቡ እንቡዝ ሆነ። እንቡዝ ሆነ ማለት ልቡ ጠፋ። ግደሉ ያለውን አድኑት ይላል፣ አድኑ ያለውን ግደሉት ይላል። 25 ዓመት ልቡ ጠፍቶ ኖረ። በልቶ አብሉኝ ይላል። ደግሞ ሲፈልግ ደግሞ በዚህ በአየር ላይ አዝናኑኝ ይላል። ወታደሮቹም እሺ እያሉ ዝም ብለው እያታለሉ ልቡ ስለጠፋ ዝም ይሉታል። ልቡ ጠፍቶ የለ ልቡ ከሚጠፋበት ንጉሥ ያደናል። ልቡ መጥፋት ልቡ የጠፋ ንጉሥ ግደሉ ያለውን አድኑ ያለው ምን ይላል? ግደሉ ይላል። አስቸጋሪ ነው። ለሕዝብም ያስቸግራል፣ ለወታደርም ያስቸግራል። ልቡ የጠፋ ንጉሥ ማለት ነው። ልቡ ጠፋ። ያ 25 ዓመት ኖረ። እግዚአብሔርን ግን አፈፍ አድርጎ በክንፉ መጣና ባሏ ከሚያጥንበት ቤተክርስቲያን አደረሳት። ልብሷን እንደተንቆጠቆጠች እንደለበሰች ነው። ጸጋ ዛብ እየዞረ ሲያጥን ዘውድ የተቀዳጀች ንግሥት ቆማለች በሴቶች መቆሚያ። አጥኖ ሲጨርስ እመቤቴ ከወዴት መጥተዋል? ንግሥት ይመስላሉ። ደግሞ ሰውን ያህል ንግሥት ደግሞ እንደው ሰው ሳያስከትል ይመጣል? አዎ ንግሥትማ ንግሥት ነበርኩኝ። ነገር ግን ሞተ ለሚ ሰራዊቶችን አሽከሮችን አስከትቼ ስመጣ እሱ ቀምቶኝ አለችው። መልካም ነው። አዲያ ወደዚህ እንደምን መጣሽ? ጸጋ ዛብ የሚባል ቄስ ሚስቱን ሞተ ለሚ ማርኮበት እሱ ያገባኛል ብዬ አለችው። አረ እሱስ ካህን ነው፣ ሕግ ማፍረስ አይገባውም እና እንደዚህም አያደርግም፣ እሱስ ነውር ነው አላት። ሞተ ለሚ ማርኮበት የለ እንግዲህ ሚስቱ ዙራ ትመጣ እግዚአብሔር እንኳን ከምርኮ ከሞት አስነስቶ ማምጣት ይሳነዋል ብለሽ ነው? ደግሞ መልክሽ ቃልሽ እሷን ይመስላል አላት። አረ እሱስ ሰው በቃል ብቻ አይደለም በመልክም ይመሳሰላል አለችው። እንዳያውቅባት ማለት ነው። ይመሳሰላል አለችው። አይ በል እንግዲህ ሞተ ለሚ አይመልሳትም ሲባል ሰምቻለሁና የምትወደውን ነገር ፈጥነህ አድርግ አለችው። አንቺ ሴት ዝሙትሽን እግዚአብሔር ያጥፋልሽ። ዘማውያን በእግዚአብሔር ዘንድ እንደ ውሻ ሬሳ ናቸው። እግዚአብሔር ንጹሕ ነገር ይወዳል አላት። ጽናቱን አይታ እኔ እግዚአብሔር ነኝ ብላ ክንብንቧን አወርዳ ገለጠችለት። እሱም ዝቅ ብሎ የእሷን እግር ሳመ። ለዚህ አበቃሽ እህቴ። እንዲህ ይከባበራሉ አባቶቻችን ማለት ነው። ለዚህ አበቃሽ እህቴ፣ እግዚአብሔር የተመሰገነ ይሁን። ፈጣሪውን ቀና ብሎ አመሰገነ። ትዳርን የሚጠብቅ እግዚአብሔር ነው። ብልጣ ብልጥነት ትዳርን አይጠብቅም። የሚጠብቀው ማን ነው? መድኃኔዓለም ነው። እግዚአብሔር ጠብቆ ከክፉ ከአውሬ አፍ አውጥቶ ያመጣል። እዚያ በኋላ እግዚአብሔርን ሲያመሰግኑ ዕጣኑን ማይጠንቱን ጨርሶ ቆይቶ ጸሎቱን ሱባኤውን ጨርሶ ከሚስቱ ጋር ወደ ቤቱ ገባ። ከቤቱ ሲገባ በዚያ ሌሊት መጋቢት 24 ቀን ሌሊት ተኝተው በሕልማቸው ራእይ አዩ።
ያ ራእይ ምን ነው? እሷ ያየችው ፀሐይ ከምድር እስከ ሰማይ የተተከለ የብርሃን ምሰሶ ተተክሎ አየች። ጳጳሳት፣ ቀሳውስት፣ ዲያቆናት ሁሉ ከበውት ሲሰግዱለት አየች። እሱ ደግሞ ከተኙበት አልጋ ስር ፀሐይ ሲወጣ ከዋክብት በክንፎቹ ታዝለው አየ። ደንግጠው ተነሱ። ምንድን ነው እንዲህ ያለ ራእይች? ምን ነው እንዲህ ያለ ራእይች? እግዚአብሔር ምን ያደርግ ይሆን በዘመናችን ብለው እግዚአብሔርን አመስግነው ዙረው ተኙ። ኋላ ቅዱስ ሚካኤል በልመጥቶ ያ ያልኩሽ ልጅ እኮ ተጸነሰ፣ ከምርኮ የማድንሽ ለአንቺ ብቻ አይደለም፣ ዓለም ሁሉ ቢመዘን አንዲቱን የጠጉሩን ዘለላ የማይመጥን ልጅ ስለምትወልድ ስለዚያ ልጅ ለክፉ አሳልፌ አልሰጥሽም ብዬሽ ነበረ። ያ የቀጠርኩት ቀጠሮ ደርሶ ያ ልጅ እኮ ተጸነሰ ዛሬ አላት። ከዚያ በኋላ በዚህ ተደሰተች። አዎ ያ ልጅ ተጸነሰ። ከዚያ በኋላ ተጸንሶ መጋቢት 24 ተጸነሰ። መጋቢት 24 ተጸንሶ ታኅሳስ 24 ቀን ብሩህ ተክለ ሃይማኖት ኮከብ ተክለ ሃይማኖት የዓለም ብርሃን ታኅሳስ 24 ቀን ተወለዱ። አዎ ዛነብራ ለመካን ውስተ ቤቱ ማለት ይሄ ነው። መካኒቱን አክብሮ ልጅ ሰጥቶ የሚያከብራት የሚያስመሰግናት እግዚአብሔርን ስሟ እንድትነሳ ቅዱስ ዳዊት ነው ያለ፣ እኔ እኮ አይደለሁም። መካኒቱን በቤተ ክርስቲያን እየተመሰገነች እንድትኖር ያደረጋት ልጅ ሰጥቶ ማን ነው? ሕያው ቅዱስ ወልደ እግዚአብሔር ነው። ሳላ ልጅ ተጸነሰ፣ ተወለደ። እንዲህ ይላል ሰሎሞን መጽሐፈ ምሳሌ ምዕራፍ 10 ምዕራፍ 11 ቁጥር 30 ላይ ማለት ነው። እምፍሬ ጽድቅ ይሰርጽ ዕፀ ሕይወት። ተመልከቱ፣ ከጻድቅ ፍሬ የሕይወት ዛፍ ይገኛል። እስኪ በሉ ከጻድቅ ፍሬ በሉ ምን ይገኛል? የሕይወት ዛፍ። ከጻድቁ ከእግዚአብሔር ከጸጋ ዛፍ ከእናታችን ከእግዚአብሔር የሕይወት ዛፍ የሆነ ተክለ ሃይማኖት ይወለዳል። ይህን ያለ ማን ነው? መጽሐፍ ቅዱስ ነው። ጻድቃን የሚወልዱት ልጅ የሕይወት ዛፍ ይባላል። ክርስቶስ የሕይወት ዛፍ እንደሚባል እነሱ የሕይወት ዛፍ የሚባሉት ከክርስቶስ ጋር ተካክለው አይደለም። ሕይወትን የክርስቶስን ሕይወት በትምህርት በስብከት በጸሎት በቅድስና በምልጃ የሚያድሉ የሕይወት ዛፍ ይሆናሉ ማለት ነው። ይሄ ልጅ ተወለደ። ትምህርቴን እየጠቀለልኩ ነው። ተወለዱ አቡነ ተክለ ሃይማኖት። ለእነሱ ብቻ አይደለም ከጻድቅ የሚወለድ የጻድቅ ፍሬ የሕይወት ዛፍ ነው ተብሎ እንደተነገረ ተክለ ሃይማኖት የተወለዱ ለእናት ለአባታቸው ሳይሆን ለኃጥአን ጭምር የክርስቶስን ሕይወት የሚሰጡ የክርስቶስን ብርሃን የሚያበሩ የክርስቶስን ትምህርት የሚያስተምሩ ለታመሙት ፈውስ የሚሰጡ ፍትሕ የሚሰጡ ሃይማኖትን የሚያቀኑ አባት ተወለዱ። ተወልደውም በሦስተኛው ቀን ምን አደረጉ? እጃቸውን አንስተው አቡነ ተክለ ሃይማኖት ሃይማኖት ተገልጦላቸው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብለው ቅዳሴ ቀደሱ። በሶስት ቀናቸው ማለት ነው። እማፈ ደቂቅ ወሕፃናት ይሄ እንዴት ይሆናል? እንዴት ሊሆን ይችላል? እማፈ ደቂቅ ወሕፃናት አስተዳልወ ከስብሐተ ከሕፃናት አንደበት ምስጋናን አዘጋጀ በይንተ ጸላኢ ወገፋኢ ጸላኢ ዲያብሎስን ገፋኢ አይሁዳዊን ደስ አይበለው ብለህ ከሕፃናት አንደበት ምስጋናን አዘጋጀ። ከሕፃናት አንደበት ምስጋናን የሚያዘጋጅ እግዚአብሔር መዝሙር 8 ላይ እንደተነገረ ከተክለ ሃይማኖት አንደበት ምን አዘጋጀ? ቅዳሴን አዘጋጀ። እናታቸው እግዚአብሔር ምን አለች? ኧረ ልጄ ዝሰ ግብረ አቡከ ወለከሰ ጠቢዮ አጥባት፣ ይህ የአባት ስራ ነው፣ ያንተ ስራ ጡት መጥባት ነው፣ በልጥባ አለቻቸው። መልሰው ደግሞ እምቢ ብለው አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ፣ ይኸው ወልዴ ልጄ ለረጅም ዘመን ኑርልኝ ስትቀድስ ልህ ብሎ አባቱም ደስ አለው። እንዲህ አለ ማን? ሰሎሞን መጽሐፈ ምሳሌ ምዕራፍ 23 ቁጥር 24 ላይ ሲናገር ሰናየ ያልህቅ ጻድቅ፣ ጻድቅን የወለደ ደስ ይለዋል፣ ሰርቶ ቀጥቶም ያሳድጋል። ወበወልድ ጠቢብ ይትፌሳህ፣ በጠቢበኛ ልጅ በተማረ ልጅ በተቀደሰ ልጅ አባት ደስ ይለዋል አለ። በኋላ አባታችን አቡነ ተክለ ሃይማኖት በተወለዱ በሶስት ዓመታቸው በሀገሩ ድርቅ ሆነ። በሀገሩ ድርቅ ሲመጣ እነሱ የሚበሉት የሚጠጡት አጡ። የቅዱስ ሚካኤልን ዝክር የሚዘክሩበት አጡ። ጸጋ ዘአብ ቤተ ክርስቲያን ሄዶ ዝክር ታጎለ፣ ቢያንስ እግዚአብሔር የምጠራበት እጄን አታሳጠው ብሎ ጸለየ። እግዚአብሔር ልጇን ታቅፋ ከቤተ ክርስቲያን ውጭ ሁና ታለቅሳለች። ያለቀሰች ስትል አቡነ ተክለ ሃይማኖት ከቤት ይዘሽን ግቢ እያሉ ያለቅሳሉ። 3 ዓመታቸው ነው።
ይህ ልጅ ምንድን ነው? ዝክር ታጎለለዋለሁ ቤት አስገብኝ ይላል። አፋቸው አልፈታም። ጣታቸውን እያመለከቱ ይዘሽን ግቢ ይላሉ። ይዛቸው ገባች። አሁን ደግሞ ትንሽ ርጋፊ ስንዴ ያለበት ቁና ነበረ። ወደዚያ ጣታቸውን እያሳዩ ደግሞ ያለቅሳሉ። አምጩ ማለት ነው። ምንድን ነው ይሄ ልጅ የሚያለቅስ ብለው ቁናውን ቀረብ፣ ከዛ በኋላ ጣታቸው እንድች አድርገው የ3 ዓመት ሕፃን የለመለመ የሕፃን ጣት ወስደው ከቁናው ሲያስገቡት ርጋፊውን ስንዴ ሲነጉት ስንዴው እስከ ላይ ድረስ ሞላ። ከዚያሳ ማን ሞኛለ ደግሞ ሌላ ቁና አምጭ፣ ሰራተኞቹን ማለት ነው። ሌላ ቁና እያመጡ አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። አቡነ ተክለ ሃይማኖት ይነኩታል፣ ይሞላል። ዘይቱን ደግሞ አመጣችና አስነካቻቸው፣ ሞላ። በረከተ እግዚአብሔር ላይ ለርዕሰ ጻድቃን፣ የእግዚአብሔር በረከት በጻድቃን ራስ ላይ ነው። እስኪ በሉ የእግዚአብሔር በረከት በሉ። በማን ላይ ነው? በጻድቃን ራስ ላይ ነው። መጽሐፈ ምሳሌ ምዕራፍ 10 ላይ ይህ መጽሐፍ ቅዱሳዊ ነው። ይህ መጽሐፍ ቅዱሳዊ ነው። ይሄንን በረከት እንዳናገኝ ነው ዲያብሎስ ቅዱሳን አያማልዱም የሚለው። የእግዚአብሔር በረከት በጻድቃን ራስ ላይ ነው። እንዲያውም በድርቁ ዘመን እንግዳ መጣ። እንግዳ መጥቶ እንጀራ በላችሁ፣ ጠላ አምሮኝ ነበር አላት። ኧረ ጠላስ የለም። ጠላ አልባማ እንግዳ ምን ይሆናል? ትዝ ቢላት ደግሞ ልጇ ታምር ያደርጋል። ገባሬ ታምር ልጅ አለኝ አይደል? ውሃውን ቀዳችና ጣቷቸውን ስታስነካው ውሃውን ጠላ አድርጋ ጠጣቻቸው። አቡነ ተክለ ሃይማኖት በረከት ያደላቸው። ዲቁና ሊቀበሉ ሲሄዱ ዲቁና ሊቀበሉ ተቀብለው ሲመጡ ዲቁና እሳቸው ከአባ ጌርሎስ ዲቁና ተሹመው በሚመለሱበት ጊዜ ምንድን ነው የሆነው? ከጸጋ ዛብ ጋር እንግድነት ከገቡበት ቤት አቡነ ተክለ ሃይማኖትን እግር ታጥቦ ሲደፋ የሰውየው ሚስት ታማ ነበረ፣ ድናቻላቸዋለች። ማን? አቡነ ተክለ ሃይማኖት። መንገድ ላይ ሲመጡ ውሃ ሲጠማቸው አፍልቀው አጠጥተዋል። ማን? ለሙሴ ያደረገ እግዚአብሔር ለተክለ ሃይማኖት አደረገ። አባታችን አቡነ ተክለ ሃይማኖት ለክርስቶስ ብለው 40 ክንድ ገደል የተወረወሩ አባታችን አቡነ ተክለ ሃይማኖት 40 ቀን ለክርስቶስ ብለው ቅጠል እየበሉ የተቀመጡ አባታችን አቡነ ተክለ ሃይማኖት 7 ዓመት ያለ እህል የተቀመጡ እግዚአብሔር ቻል ካለው ይቻላል። አባታችን አቡነ ተክለ ሃይማኖት ፊታቸው ጣዖትን ለማጥፋት ፊታቸው በጥፊ እየተደበደበ የደሙ በቀፎ እየተለጎሙ ወደ ገደል የተወረወሩ ከዛፍ ላይ በገደል የተንጠለጠሉ እንዲህ እንደ ዛሬው ቀላጭ ከረባትና ሱፍ አድርገው ኢየሱስ አማላጅ ነው እያለ ቅዱሳን እንደሚሳደበው አልነበረም። ለክርስቶስ ዋጋ የከፈሉ አባት ናቸው። 2 ጦር በፊታቸው 2 ፊት በኋላቸው ተክለው 2 ጦር በግራ 2 ጦር በቀኝ ወደፊት ሲሰግዱ የፊቱ እየወጋቸው፣ ወደ ኋላ እንዳይጠጉ የኋላው እየወጋቸው፣ ወደ ጎን እንዳያርፉ የጎኑ እየወጋቸው፣ ወደ ቀኝ እንዳያርፉ የቀኙ እየወጋቸው እንዲህ የኖሩ ወንጌልን ዙረው የሰበኩ እምነታቸውን የገለጡ እንደ ኤልያስ ከጣዖት አምላኪዎች ጋር ተወዳድረው በሃይማኖት ድል የነሱ ጣዖት አምላኪዎች እንጨት አያይዘው ከእሳቱ መሃል ሆነው እየዘፈኑ ታምር እናደርጋለን እያሉ በምታት ከእሳቱ መሃል ሲመላለሱ አማትበው ጣዖት አምላኪዎች እንዲነዱ አድርገው እሳቸው ከእሳቱ ውስጥ የጸለዩ እሳትን ያጠፉ በባህር ላይ የተራመዱ ወንጌልን ያቀኑ ማናቸው? ብሩክ ተክለ ሃይማኖት ናቸው። 12 ንጹሐን ዛፎችን አብቅለው ኢትዮጵያን የቀደሱ የእሳቸው ገድል እንኳን ተረት ሊሆን እንኳን ጣዖት ሊሆን የእሳቸው ልጆች እነ እጨጌ ፊልጶስ በዘመኑ የነበረው ንጉሥ ውሽማ ልታበጅ አይገባም፣ እግዚአብሔር የፈቀደ አንድ ሚስት ነው እያሉ አማኑኤል የሚባለውን ጠንቋይ የተቃወሙ የተክለ ሃይማኖት ልጆች ናቸው። የአቡነ ተክለ ሃይማኖት ልጆች ጣዖትን ያጠፉ እነ እጨጌ ፊልጶስ ዛሬ የሚያነግሱትን ጥንቆላ የሚወዱትን ሁሉ ጸሎት እያደረጉ ያጠፉ ሃይማኖትን ያቀኑ ናቸው እንጂ ጣዖት የሚያመልኩ አይደለም። አንዳንዱ እንዲህ ይላቸዋል፣ ተክለ ሃይማኖት ሰይጣንን አጠመቁት የሚባል መቼ ወዲህ ነው የሚባል ጥያቄ ይጠይቋቸዋል። ተክለ ሃይማኖት ሰይጣን ይጠመቃል? ሰይጣን እንደዚህ እንደሚለው ሰው ያለ ሰው ሰይጣን ይባላል። ሰምታችሁኛል? እንደዚህ እንደሚለው ሰው ያለ ሰው ምን ይባላል? በሉ ንገሩኝ እንጂ። ስለዚህ ሰይጣንን አጠመቁት የተባለ ምንድን ነው? ምን አለ? የሰይጣን ስራ የሚሰራውን ሰውዬ ማለት ነው። የሰይጣን ስራ የሚሰራ ሰይጣን ይባላል። ለምሳሌ የሐዋርያት ስራ ላይ ስትሄዱ ቅዱስ ጳውሎስ በሪያሱስ የሚባለውን ጠንቋይ እንዲህ ነው ያለው፣ የሰይጣን የበኩር ልጅ ከማጣመም አታርፍም ነው ያለው። የሰይጣን የበኩር ልጅ ካለው
የሰው ልጅ ሰው ነው፣ የወፍ ልጅ ወፍ ነው፣ የሰይጣን ልጅ ሰይጣን ነው። ሰይጣን ነው እያለው ነው። ስለዚህ የሰይጣንን ስራ የሚሰራ ሰው ሰይጣን ይባላል። ሁለተኛ በመጽሐፈ ሄኖክ ምዕራፍ 2 ላይ እንደተቀመጠው እግዚአብሔርን የመሰሉ ሰዎች ሁሉ መንፈሳውያን እንደሚባሉ ሁሉ የሰይጣን ስራ የሚሰሩ ሁሉ ሰይጣናውያን ይባላሉ። ሰይጣናን ይባላሉ። ሰይጣንን አጠመቁት የተባለ ሰይጣን ያደረበት ልክ ልብ ብላችሁ ስሙ። እግዚአብሔር ያደረባቸው ሰዎች በእግዚአብሔር ኃይል እንደሚሰወሩ አጋንንት ያደረባቸው ሰዎች ይሰወራሉ። ስለዚህ አቡነ ተክለ ሃይማኖት ያጠመቁት ዛር ተብሎ የተጠራው ሰው ምንድነው ከተባለ ሰው ነው። ሰይጣን የተባለ ሰይጣንን በክፉ ስራ ስለመሰለ በሰይጣን ተንኮል ምን ያደርግ ይሰወር ስለነበረ ነው። በሰይጣን ተንኮል ስለዚህ ምን ገረዙት። ገረዙት ማለት ሰይጣንነቱን አስለቀቁለት ማለት ነው። ቅዱስ ጳውሎስ ተናግሯል። ምን ብሎ ተናግሯል? ሮሜ ምዕራፍ 3 ላይ የልቡናችን ሸለፈት እንገረዝ ብሏል። አየው የልብና ሸለፍ ጽላል የልብህን ሸንኮፍ ተገዘር ያለው አሪያ ልብህን ልትቀደድ ነው። መገዘር የተባለ ተንኮል ነው። መገረዝ የተባለ አቡነ ተክለ ሃይማኖት ገዘሩት የተባለ ተንኮሉን አስለቀቁለት፣ ክፋቱን አስተውል ወደ ሰውነት መለሱት ማለት ነው። ሰው አረጉት፣ ከክርስቶስ ጋር አገናኙት። ሰይጣን እንዴት ይጠመቃል? ሰይጣን የሰይጣን ስራ እየሰራ ሰይጣን የተባለ ሰው ተጠመቀ ነው እንጂ ያ ሰውዬ ሰይጣን በግብሩ ሰይጣን ተብሏል። እስኪ በስራው በሉ። የማያውቅ ሰው ምን ይባላል? በግ ይባላል። በግ ሲባል ሰውዬው ይታረድ ሙክት ነው እንዲሁ ጋር ድረስ እኮ ነው። የማያውቅ ሰው ማለት በግ ይባላል። እገሌ እባብ ነው ይባላል። በልቡ ይሄዳል ማለት ተንኮለኛ ነው ማለት ነው። ሰይጣን ነው። እገሌ ንብ ነው ይባላል። ስራ ሲሰራ ትጉ ነው ማለት ነው። ሰይጣን ነው ማለት የሰይጣንን ስራ ይሰራ ነበረ። ሰይጣንን አጥምቀው የሰይጣን ግብር ያለውን ወደ ሰውነት ወደ መላክነት የመለሱ አባታችን አቡነ ተክለ ሃይማኖት ድውያንን የፈወሱ ሙት ያነሱ ናቸውና ስንጨርስ አንድ ቃል ስሙኝ። እውነት ነው ረፍዷል። ከቃሉ ጋር ናቸው። እንደዚህ ያለውን ሕፃን አንድ ሀሳብ ብቻ ንገሩኝ። በሶስት ቀናቸው ያመሰገኑ፣ በሶስት ዓመታቸው ያበረከቱ፣ ውሃን ወደ ወተት የለወጡ፣ ውሃን ወደ ጠላ የለወጡ፣ ለአራዊትና ለዝንጀሮ የሚያዝኑ፣ ወደ ሰይጣንነት የተቀየረን ሰው ወደ ሰውነት የመለሱ፣ ጣዖት አምልኮን ቀጥቅጠው ያጠፉ፣ ወንጌልን በኢትዮጵያ ምድር በዕርፈ መስቀል አስረው የዘሩ፣ ድውይ የፈወሱ የሃይማኖት ገበሬ አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። እንደዚህ ያለውን ሕፃን የተቀበለ ክርስቶስን ይቀበላል። አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። ወስብሐት ለእግዚአብሔር። ይቆየን።